ይህ ሊቭ ፎር ጄኔሬሽን ከጀስዊት ሪፊጂ ሰርቪስ ጋር በመተባበር በየ15 ቀኑ የሚዘጋጀው ፒስ አርቲሻንስ ዲያሎግ ሴሽን ኤንድ ፖድካስት ነው። የዛሬው መወያያ ርዕሳችን ይቅርታ ማድረግ ፎርጊቭነስስ ሲሆን ተጋባዥ እንግዳችን እስጢፋኖስ አበበ የአዲስ አበባ ከተማ ፍትህ ቢሮ የህግ ምክርና ጽርጸት አቃቤ ህግ ሲሆኑ የፕሮግራሙ አስተባባሪ መቅደስ ደረጀ ናት። መልካም ቆይታ። ሰላም እንዴት ናችሁ? ሰላም እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ማቲያስ አየለ እባላለሁኝ። ያው የእናንተ ደግሞ ፕሮግራማችሁን ድንቅ አድርጌ የምከታተል ሰው ነኝ። ኦልሬዲ ከ3 ወር አካባቢ የሚጠጋ ቆይታ አለኝ ከእናንተ ጋር ማለት ነው እና አመሰግናለሁ። እንኳን ደህና መጣ ማቲያስ። እናመሰግናለን በጣም። ራሳችንን እያስተዋወቅን እንገኛለን። ፈቃደኛ የሆናችሁ ሰዎች ማይካችሁን ኦን እያደረጋችሁ ራሳችሁን እንድታስተዋውቁ ጋብዣችኋለሁ ማለት ነው። ዮናስ እባላለሁ። በኤል4ጂ ዳይሬክተር ነኝ። እንዲሁም ደግሞ በዚህ በፒስ አርቲሻን ፕሮጀክት ዳያሎግ ኪፐር ኦር ደግሞ ኢምፐርሰን ያለው ነው። በኦንላይን ደግሞ ፋሲሊተር ማለት ነው። አመሰግናለሁ። እሺ እናመሰግናለን በጣም። አሁን በቅርቡ ለተቀላቀላችሁ ራሳችንን እያስተዋወቅን እንገኛለን። እንተዋወቅ። ማይካችሁን ኦን እያደረጋችሁ መቀጠል ትችላላችሁ። ምናልባት በድምጽ ማውራት የማትችሉ ሰዎች ግሩፕ ላይ መጻፍ ትችላላችሁ፣ በጽሁፍ ማስተላለፍ ትችላላችሁ። በድምጽ ማስተላለፍ የምትችሉ ማይካችሁን ኦን እያደረጋችሁ ራሳችሁን ብታስተዋውቁ በጣም ደስ ይለናል። ደሞዝ እባላለሁ። ቮለንቲር ነኝ። ዛሬ አብረን እንቆያለን ማለት ነው። መልካም ቆይታ እንዲሆንልን እመኛለሁ። እሺ እናመሰግናለን። ደሞዝ ስሜ መርድ መንገሻ ነው የሚባለው። በጂአርኤስ ኢትዮጵያ የእርቀ ሰላምና ማህበራዊ ቅርብ ፕሮጀክት አስተባባሪ ነኝ። ውሎ እንግዲህ ያው ሳምንቱ ትንሽ ቢዚ ነበር። አዲስ ከተማ ክፍለ ከተማ ዲያሎግ አካሄደናል። አዲስ አበባ ዩኒቨርሲቲ ዲያሎግ አካሄደናል። እንደ ቢሮም አካባቢ ያሉ ስራዎች ትንሽ ቢዚ አድርገውኛል። ኢኖዌይስ ኦኬ ጥሩ ነው። በድምሩ ግን ያው ናይስ ሳምንት እንደነበረ ነው ደስ ይሰማኝ። አመሰግናለሁ። በጣም እናመሰግናለን መርድ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰላም ነው አለን። ዘቡራ ባለው ዘቡራ ከማል የጂአርኤስ የፒስ አርቲሻን ፕሮጀክት ላይ ዳያሎግ ሞዴሬተር ነኝ። ዛሬ ውሌ ቆንጆ ነበር። ያው ቤት ውስጥ እንግዲህ እንደ ሴት ስራ ስሰራ ነበረ፣ ዶሮ ስሰራ ነበረ እና በጣም ኢንጆይ ያደረኩት ነበር ያሳለፍኩት ማለት ነው። ሳምንቱን በተመለከተ ትንሽ ከዚህ ፕሮጀክታችን ጋር የተያያዙ ኢሹዎች ላይ የሰራኋቸው ስራዎች ስለነበሩ ብሪፍ ማድረጋችሁ ቆንጆ ነው ብዬ አስባለሁ። እንደ ላስት ዊክ ሞምባሳ ነበርኩኝ እና የኢጋድ አባል ሀገራት ዩዝ ሊደርስ ተሰብስበው የነበረበት ፕሮግራም ስለነበረ የእኛን ኤክስፔሪየንስ ሸር አድርጋቸዋለሁ ማለት ነው። እንደ ኢትዮጵያ ይሄን የዲያሎግ ሴሽናችንን በኢስት አፍሪካ ደረጃ ልናካሂደው እንደሆነ ፕላን ያደረግነውን ነገር ሸር ሳደርጋቸው በጣም ደስተኞች ነበሩና አብረን እንደምንሰራ ነግረውኛል። ደስ የሚል ነገር ነው። ሁላችንም በዚህ ልክ ሬዲ እንድንሆንና ሌላ የዲያሎግ ሴሽን እንደሚኖረን ኤክስፔሪየንስ ሼር የምናደርግባቸው ሴሽኖች እንደሚኖሩ ተስፋ አደርጋለሁ። ይሄ ነበር ሳምንቱ። አመሰግናለሁ። በጣም እናመሰግናለን ዛውራ። ወደ መጨረሻም ያው አንዳንድ ከዚህ ጋር ተያይዞ አንዳንድ መረጃዎችን ስጥናንሽ ብዬ ተስፋ አድርጋለሁ። ኦፍ ኮርስ አመሰግናለሁ በጣም ቴንክ ዩ መቅደስ። መልካም ምሽት። እሺ አሁን በቅርቡ ለዲያሎጋችን ለተቀላቀላችሁ ራሳችንን እያስተዋወቅን ነበር የቆየነው። እንኳን ደህና መጣችሁ። ይሄኛው የ54ኛ ዙር የዲያሎግ ሴሽናችን ነው። ቨርቹዋሊ ቴሌግራም ላይ ከምናደርጋቸው የዲያሎግ ሴሽናችን መካከል ነው እና ይሄኛው የዛሬው ቶፒካችን ደግሞ ፎርጊቭነስ ወይም ደግሞ ይቅርታ ማድረግ በሚለው ዙሪያ ለመወያየት ነው እዚህ የተገናኘ ነው። ሁላችሁንም በድጋሚ እንኳን ተመጣጣችሁ። ወደ ፕሮግራማችን ከመግባታችን በፊት አንድ ከዚህ ጋር ሪሌትድ የሆነ ኮት
ኔልሰን ማንዴላ ከተናገሩት መካከል ሼር ላድርጋችሁና ከዛ ወደ መጀመሪያው ጥያቄያችን እናልፋለን ማለት ነው። Forgiveness is not always easy. At times it feels more painful than the wound we suffered. To forgive that one that inflicted it, and yet there is no peace without forgiveness. ያለ forgiveness ምንም አይነት ሰላም የለም የሚል መነሻ አድርገው አቅርበውልናል። እንግዲህ አሁን በዛሬው ፕሮግራማችን ስለ ፎርጊቭነስ እንደመነሳቱ የመጀመሪያው ጥያቄያችን እንድንወያይበት ብለን ያሰብነው ጥያቄያችን ይቅርታ ማድረግ ማለት ለእናንተ ምንድነው? ምን ይመስላችኋል? ደግሞ ይቅርታ ተጠይቃችሁ ወይም ደግሞ ይቅርታ ብላችሁ በህይወታችሁ አጋጣሚ ይቅርታ ጠይቅኝ ወይም ይቅርታ ተጠይቃችሁ ይቅርታ ተብላችሁ ይቅርታ ለማድረግ ከብዳችሁ ያውቃል? ለመጠየቅም ሆነ ለመቀበል ከብዳችሁ ያውቃል? እና ከከበዳችሁስ ለምን የሚል ጥያቄ ነው ያለን። የመጀመሪያው ጥያቄ በጽሁፍ እዚሁ ግሩፕ ላይ ሼር አድርጋችኋለሁ። መድረኩ ክፍት ነው። ሁላችሁም ሀሳባችሁን በነፃነት ሼር ማድረግ ትችላላችሁ። ማይካችሁን ኦን እያደረጋችሁ ከዚህ ቀጥሎ መቀጠል ትችላላችሁ ማለት ነው። ይቅርታ ማለት ለኔ ጀስት የሰው ልጅ ሁሌ ንጹህ ሆኖ ስቶ ሰዎችን ቅር ሳያሳይ ወይ ደግሞ ሌሎች ሰዎች በእኛ ላይ ስህተት ሰርተው እኛ ቅር ሳንሰኝ የምንኖርበት አይነት ዓለም ውስጥ አይደለም ያለ ነው እና ይቅርታ ማለት ጀስት እንደዛ አይነት ስህተቶች ተፈጥረው ኢሞሽናሊ ፊዚካሊ ምናምን ከደረሱብን ችግሮች፣ ህመሞች ምናምን በኋላ ራሳችንን ንጹህ አድርገን ነገር አስበን ለሰላማችን ፕራዮሪቲ በጣም ለራሳችን ፕራዮሪቲ ሰጥተን የምናልፍበት መንገድ ነው። ራሳችንን የምናድንበት፣ ራሳችንን የምናከምበት፣ ሌሎች ሰዎች ጋር መልካም ግንኙነትን ሪሌሽንሺፕን ቢውልድ ለማድረግ ሰው እንደ ሰው ሊያጠፋ ይችላል የሚለውን የእውነት ገብቶን በዛ ልክ አንደርስታንድ አድርገን በቃ ይሁን ብለን ትተን የተፈጠረውን ነገር ትተን ብለን ሌሰኑን ወስደን የምናልፍበት መንገድ ነው ብዬ ነው ማስበውና ይቅርታ ማድረግ ቀላል አይደለም፣ ከባድ ነገር ነውና ብዙ ጊዜ የሚከብደው ብዙ ጊዜ ያው ሰዎች አውቀውም ሳያውቁም እኛ ጋር ወይም ደግሞ እኛም አውቀንም ሳናቅም ሌሎችን ሰዎች አስቀይመናቸው ነው ይቅርታ እንበል እንባባል ምናምን የሚለውን አይነት ነገር የሚመጣው ማለት ነው ወደ ህይወታችንና እሱን ነገር ከባድ የሚያደርገው ብዬ ማስበው ሰዎች መጀመሪያ ማለት ነው ይሄ በአፋቸው ብቻ ኢቭን አንቺን ምን ያክል እንደተጎዳሽ ሌላው ሰው ምን ያክል እንደተጎዳ አንደርስታንድ ሳያደርጉት ይቅርታ ይላሉ መተው እና አንደርስታንድ ደግሞ የእውነት ካላደረገና አንድ ሰው ለምሳሌ ያጠፋው ጥፋት ወይም ስህተቱ ገብቶት አጥፍቻለሁ እኮ ብሎ ለራሱ ላጠፋው ጥፋት ያ ስሜቱ ተሰምቶት ራሱን ይቅር እስካላለ ድረስ ሌላኛው ሰው ጋር ሄዶ ይቅርታ መጠየቁ ቫልዩ ለስ ያደርገዋልና ከባድ እንዲሆን የሚያደርገው ያ ነው። የእውነት እኔ በሌላኛው ሰው ቦታ ብሆን እና ጉዳቱ ቢደርስብኝ ብሎ የምር ፊል ማድረግ ይፈልጋል ይቅርታ ለመጠየቅ። ያኔ በቃ ጥፋተኝነት ተሰምቶት መጥቶ ሰንበዲ እኔ ይቅርታ ቢጠይቀኝ እና የእውነት ከሆነ የሚጠይቀኝ ይቅርታ ለማድረግ ቀላል ነው። እኔም ደግሞ ሄጄ ጥፋት አጥፍቼ ሰዎችን ይቅርታ አድርጉልኝ ብዬ ለመጠየቅ ቀላል የሚሆንልኝ በመጀመሪያ ለራሴ ያጠፋው ጥፋት ገብቶኝ ራሴን ይቅር ስለው ነው እንጂ ራሴን ይቅር ባላልኩበት ሁኔታ ሄጄ ሌሎች ሰዎች ጋር ዲል አደርጋለሁ ብል እውነትም ስለማይሆን የምንፈልገው ይቅርታ የምንፈልገውን ግንኙነት ለማምጣት ከባድ ያደርግብናል ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን ዛቡራ። ጥሩ ሀሳብ ነው ያነሳሽልን። ያው ከባድ ያለው ትልቁ ነገር ምንድነው ሰው ለይምሰል መሆኑን ወይም ደግሞ አክሽነብል ያልሆነ ይቅርታ ይሄ ከልብ ያልሆነ ይቅርታ ስለሚሆን ሰውም ይቅርታ ለማድረግ ይከብዳል ብላናለች ማለት ነው። ዛቡራ በጣም አድርገን እናመሰግናለን። እንደዚሁም ሌሎቻችሁም ሁላችሁም ሼር ማድረግ ትችላላችሁ ሀሳባችሁን። ይቅርታ ማለት ለእናንተ ምንድነው? ይቅርታ ማድረግ ከባድ ነው ወይ? ይቅርታ ማድረግ ለአንተ ምንድነው የሚለው እንዴት እንደምገልጸው አላውቅም። ግን ለምሳሌ መቼም በግሩፕ እኔ ባለኝ
በቡድን ወይ ማህበረሰብ ያስቀየምኩ ስለሌለ ያው በጓደኝነት ግንኙነት ወይ ቤተሰብ ውስጥ ነው እንደዚህ አይነት ነገሮች የሚፈጠሩ። በዚህ አጋጣሚ ውስጥ ይቅርታ ማድረግ በጣም ያለን ግንኙነት ሰላማዊ እንዲሆን ደስ የሚል እንዲሆን ኢቭን አንድ ቃል እንኳን ለመተንፈስ የግድ ይቅርታ የተደራረገን ሰዎች መሆን አለብን። ለምሳሌ እዚህ አሁን ያላችሁ ሰዎች እንኳን ያስቀየምኩት ሰው ወይ ጥፋት አጥፍቼ ቢሆን አሁን ማውራትን እንኳን ለማውራት ከባድ ይሆናል ማለት ነው። ይቅርታ ማድረግ የዕለት ተዕለት ግንኙነትን ወይም የወደፊቱን ወይም የስራን ግንኙነት ሰላማዊና ጥሩ ለማድረግ ነገሮች በአግባቡ ለመስራት የሚያግዝ ፍቱን መድኃኒት ልለው እችላለሁ። ከዛ ውጭ ደግሞ በእኛ እምነት ደግሞ በየቀኑ ጸሎትም ለማድረግ ይቅርታ ያላደረግን ከሆነ እሱን ማድረግ አንችልም። ለምን ይቅር በለን ይቅር እንደምንል ነው የሚለው። ስለዚህ እዛ ጋር ገና ስንጀምር ፖዝ ልናደርግ ነው ማለት ነው። ስለዚህ በመንፈሳዊም በዓለማዊ እንትን ውስጥ በቃ ድህነት የሚባለው ደግሞ አሪፍ ዌል የሚባል ውሎ እንዲኖረን የሚያደርግ ቆንጆ መድኃኒት ነው የማስበው። ይቅርታ ጠይቀኝ ተብዬ ወይም ሳልባል ያው ይቅርታ ብዬ አውቃለሁ። ለምን ጥያቄውም ከብዷቸው ያቆለይ ወደሚል የሄደው መቼም ጥፋት ያላጠፋ ወይ ይቅርታ ጠይቁ ማክሰው ይኖራል አይኖርም በሚል ነው። ስለዚህ እኔም ይቅርታ አድርጌ አውቃለሁ፣ ተጠይቄም አውቃለሁ። ግን ጠይቄ ተብዬ እምቢ ብዬም ሊሆን ይችላል ብዬ ጠረጠር። በተለይ ትንሽ ጉርምስና ሰምቲንግ በነበርንበት ወቅት ላይ ወይም በዩኒቨርሲቲ ላይ እንደዛ አድርጌ ሊሆን ይችላል ብዬ እንትን እላለሁ። ለምን አንዳንዴ ምንም ሳላጠፋ ከመሰለኝ ወይም ደግሞ ያ ይቅርታ እንድጠይቀው የሚፈልገው ሰው ወይም ጠይቅ የተባልኩት ጉዳይ በእነሱ ዘንድ ምንም ፍላጎት ያላየው ከመሰለኝ ላላረጉ ይችላሉ ወይ በልህ ማለት ነው። እና እንደዛ አድርጌ አውቃለሁ። አድርጌ ሆና ብዬ ራሴን እጠረጥራለሁ። ግን በቅርብ የማስታውሰው ለምሳሌ ብዬ ልነግራችሁ የምችለው ታሪክ በቅርቡ እንደዚህ ጠይቅ ተብዬ ያልጠየቅኩት ወይ ደግሞ ጠይቅ ሳልባልም ይቅርታ ያላልኩት የለም ብዬ አስባለሁ። ይኸው ነው። አመሰግናለሁ። በጣም እናመሰግናለን ደሞዝ። እንደዚህ ከፐርሰናል ኤክስፒሪየንስ ጋር ሼር እያደረጋችሁ ብትነግሩ በጣም ጥሩ ይሆናል ብዬ አስባለሁ። ሌሎቻችሁም እንደዚህ ማይካችሁን ኦን እያደረጋችሁ መቀጠል ትችላላችሁ። ይቅርታ ማለት ለእናንተ ምንድን ነው? ይቅርታ ማድረግ ከብዷችሁ ያውቃል ወይ? ከበዳችሁስ ለምን? እሺ በጣም ነው የማመሰግነው ማለት ነው እድሉን ስላገኘሁኝና ምናልባት ይሄ ይቅርታ የሚባለው ነገር እኔን ይመለከተኛል ይመስለኛል። አንድ እና ምንነቱ እንድነሳና ይቅርታ በሰዋዊ ፍቺ ወይ ደግሞ በአንተ ፍቺ ምን ይመስላል የሚለውን ሳይ ይቅርታ ማለት የተበደልነውን ነገር ችላ ማለት ወይ ደግሞ መርሳት ሳይሆን በተዘዋዋሪ መተው ላይ ነው ትኩረት ያደርገው የሚንቀሳቀሰው ብዬ ነው የማስበው። ችላ ማለት ሌላ ጉዳይ ነው፣ መርሳትም ሌላ ጉዳይ ነው ማለት ነው። ግን ለኔ ትርጉሙ ቀጥታ ይቅርታ ማለት መተው የሚባለውን ፍቺ ነው የምሰጠው ማለት ነው። የተፈጠረ ነገር አለ ወይ ደግሞ የተበደልነው ነገር ሊኖር ይችላል። ነገር ግን ያንን መርሳት አለመቻል አይደለም፣ እንዲሁም ደግሞ አለማሰብ መቻል አይደለም እና ያንን ነገር መተው የሚል ፍቺ ከያዘ ለኔ ይቅርታ ትርጉሙን ያገኝቷል ብዬ አስባለሁ። ያው መተውን እንደ ምህረት ስለማስበው ማለት ነው። በእኔ እይታ መተውን እንደ ምህረት እንደ ቸርነት ስለማየው ማለት ነው። በህይወት አጋጣሚዎች ይቅርታ ተጠይቀህ ወይ ደግሞ ጠይቂኝ ተብለህ ይቅርታ ለማድረግ የከብደው ያውቃል ለምን የሚለው በጣም እኔ እዚህ ከብዶኝ ያውቃል። አንድ ሰው ማረሰው አለኝ እኔ ማለት ነው። በህይወት አጋጣሚዎች ውስጥ ይቅርታ ጠይቁኝ በቃ መተው የሚለውን ነገር ምንም ያልሆነልኝ ማለት ነው። እንዳልኩሽ ለኔ የትርጉሙ መተው ጋር የተያያዘ ስለሆነ መርሳቱ ሌላው ነገርን ፍቺ ስለማልሰጠው መተው የሚለው ግን ያልጠፋልኝ ነገር አለና እሱ አንድ ያለ ማለት ነው።
ያም የሆነበት ኬዝ ደግሞ የራሴ ምክንያት አለኝ ብዬ አስባለሁ። ምናልባት ምክንያቶች ለይቅርታ ልብ እንዳይኖረን ይከለክላሉ ወይ ብዬ ባላምንበትም ግን ደግሞ ለኔ ያንን ይቅርታውን ለመተው ያዳገተኝ አንድ ትልቅ ኬዝ ስላለኝ ነው በግሌ ማለት ነውና አዎ በጣም ከብዶኛ ቃል እስካሁን ድረስ ራሱ ከብዶኛ ቃል ማለት ነው። እንዲህ የርቁ ምናምን ቢሆን እንኳን ምንም ላይመስለኝ ይችል ይሆናል። ግን ደግሞ ያው ከቅርብ ከምትዩ ከቤተሰብ አባል ውስጥ ከሆነ ሰው ውስጥ ግን በጣም የከበደኝ ምናምን አለና ምናልባት የመተው ፍላጎት አለኝ። ግን የመተው ፍላጎት ደግሞ በእኔ አሁን ባለሁበት ሌቭል ሊሆን አይችልም የሚል አለ እና ያንን ኬዝ ግን መፍታት የምችልበት አጋጣሚዎች አሉ። መፍታት የምችላለው ግን በቃ ከይቅርታ ከተጠየቅኩበት አንፃር ሰዓቱ አሁን አይደለም የሚል ድምዳሜ ውስጥ ስለገባሁኝ በጣም ከብዶኛል እሱ ላይና በጣም ነክቶኛል ማለት ነው። የይቅርታ ተጠይቄ ይቅርታ ለማድረግ የከበደኝ አንድ ኬዝ ብቻ አለ። እንዲሁ በጠቅላላ ስናየው ግን ያው ሁሉም ሰው በትንሽ ነገሮችም በትልልቅም ነገሩ እንደ ባህልም አድርጎታል መሰለኝና እንደ ተለምዶ ማንነታችንም እየሆነ ስለመጣ ነው መሰለኝ በቃሉን ተደጋጋሚ ጊዜ እንጠቀመዋለን። የቃሉን ቫልዩ ወይ ደግሞ ዋጋ ግን ምን ይመስላል የሚለውን ምናልባት ወደ ራሳችን አምጥተን አልሰራንበትም ወይ ደግሞ አልተዋሃደም ከቃላት ባለፈ ሊሆን ይችላል እንጂ ይቅርታ ማንኛውም ሰው ይጠቀመዋል። ረገጥ አድርጎች ገፍትሮ ሲያልፍ እኮ ይቅርታ ብሎ የሚያልፍ አጋጣሚዎች አሉና ከዛ ባለፈ ነው የይቅርታ ቫልዩ ወይ ደግሞ ዋጋ እና ከዛ አንፃር ሳይሆን ግን እኔ አንድ የከበደኝ ኬዝ አለ ማለት ፈልጋለሁ ማለት ነው። እና ይሄንን ይመስላል እኔ ለይቅርታ ያለኝ ግንዛቤና ከመጀመሪያው ምዕራፍ ላይ ያየሁት እይታ ማለት ነው። አመሰግናለሁ። በጣም እናመሰግናለን ማቲያስ። እንደ ምክንያት ከባድ ነው ለኔ ብለህ ያሰብክበት ምክንያት ካነሳው ጊዜው ነው አይደለ? ጊዜው አሁን አይደለም፣ ጊዜ ያለው ነው ወደፊት። ግን ይቅርታ የማድረግ ወይም የመተው ፖሲቢሊቲ ይኖራል አይደል? ወደፊት ካልተሳሳተኝ። አዎ ማለት ይቅርታ የተጠየቅኩበት ኬዝ አሁን ባለሁበት ደረጃ ላይ ማድረግ አልፈልግም እና አልፈልግም ስልሽ አለመፈለጉ አሁን ላይ ነው እንጂ ለወደፊቱ አይደለም ነው። አሁን ላይ ግን ያንን ነገር መቀበል መተውን የምችልበት ደረጃ ላይ ስላልሆነ ነው እንጂ ልቤ ለሁሉም ነገር ላይ ይቅርታ ክፍት ነው። ግን ሰዓቱ አሁን አይደለም የሚል አቋም ስላለኝ ነው። ምናልባት እሱ ለኔ ብቻ ትክክል ነው፣ ምናልባት ለሌሎች ደግሞ ላይሆን ይችላል። አዎ ገባኝ። አይ ችግር የለውም። በጣም አመሰግናለሁ። እዚህ ጋር ትክክል ነው ትክክል አይደለም የሚባል ሀሳብ ምንም የለም። ሁላችንም በነፃነት ሀሳባችንን ኤክስፕረስ የምናደርግበት ነው። በድጋሚ ማቲያስ በጣም አድርጌ አመሰግናለሁ። እንደዚሁ ከፐርሰናል ኤክስፒሪየንሳችን ጋር ሼር እያደረግን በመወያየት እንቆያለን ማለት ነው። ለማስታወስ ያክል የዛሬው መርሃ ግብራችን ስለ ይቅርታ ማድረግ ወይም ስለ ፎርጊቭነስ እየተነጋገርን እንገኛለን። አሁን ደግሞ ስለ ይቅርታ ማድረግ ለእናንተ ምንድን ነው? ይቅርታ ማድረግስ ከብዳችሁ ያውቃል ወይ የሚለው ጥያቄ ላይ ነው እየተወያየን ያለ ነው። በመሀል የተለያዩ የካርድ ሽልማቶች እንዲሁም የመጽሐፍ ሽልማቶች ይኖራሉ። እንግዳችንን በመካከላችን ይገኛል፣ እየሰማን ይገኛል። ወደ በኋላ ይገባና ጠቅለል ያለ ሀሳብ ከምናነሳቸው ሀሳቦች ጠቅለል ያለ ሀሳብ ይነግረናል ማለት ነው። ስለዚህ አሁንም ያለነው ይቅርታ ማድረግ ከብዶን ያውቃል? ይቅርታ ማድረግ ለእናንተ ምንድን ነው? ከከበደን ስለምንድን ነው የሚለውን እየተወያየን እንገኛለን። ስለዚህ አሁንም መድረኩ ክፍት ነው። ሀሳባችሁን በነፃነት ሼር ማድረግ ትችላላችሁ። ይቅርታ ለእናንተ ምንድን ነው? ይቅርታ ማድረግ ከብዳችሁ ያውቃል ወይ ለሚለው ጥያቄ በመሰረቱ እንግዲህ ያው ይቅርታ ዓላማው ምንድን ነው? ለእኔ የይቅርታ ዓላማ ምንድን ነው? እንግዲህ እንደ ማህበረሰብ ስንኖር እንግዲህ ግጭቶች፣ ጉዳቶች፣ አመፃዎች ይኖራሉና በዚህ መሀል እንግዲህ ከነዚህ ድርጊቶች ከነዚህ አመፃዎች ጋር እንዴት መቀነስ እንደምንችል እንዴት ጤናማ ማድረግ እንደሚቻል ይቅርታ የሚለው ነገር ዓላማው ምንድን ነው ለሚለው እንግዲህ ይቅርታ እንግዲህ አንድ ሰው ሲጎዳ ወይ ተጎድቻለሁ ብሎ ሲያስብ ያን ጉዳቱ ላለማስታወስ ወይ ደግሞ ኔጌቲቭ የሆነውን አስተሳሰብ
ተሸክሞ ላለመቆየት የሚደረግ ውሳኔ ይመስለኛል። ማለት ደሊብሬት የሆነ ማለት ሆን ተብሎ የሚደረግ ውሳኔ ይመስለኛል። ሰውዬው ይቀበለውም አይቀበለውም ይቅርታ ለራስ ስለሆነ ለግል ስለሆነ ግለሰባዊ ስለሆነ የጎዳን ሰው ይቀበለውም አይቀበለውም ለራሳችን ጥቅም ሲባል የምንወስነው ደግሞ ኮሚትመንት የምንገባበት ስነልቦናዊ እንትን ይመስለኛል። አንድ ሰው ይቅር አለ ማለት ያው ጉዳዩ ወይ የተጎዳበት መንገድ ረሳው ወይ ደግሞ ፎርጌት አደረገው ማለት ላይሆን ይችላል። ይቅርታ ለእርቅም ላይሆን ይችላል። ነገር ግን ለራሳችን ያ ኔጌቲቭ የሆነ ስሜት ተሸክሞ ለመቆየት የምናደርገው ሁኔታ ለመቀነስ የምናደርገው ጥረት ይመስለኛል። በእርግጥ ይቅርታ ግጭት ሊቀንስ ይችላል። የእርቀ ሰላምም አንድ አካል ሊሆን ይችላል። ነገር ግን ይቅርታ ማድረግ ከዚህ በዘለለ ነው ብዬ አስባለሁ። ማለት እኔ ስለዛ ጉዳይ እያሰብኩኝ ስለዛ የተጎዳሁበት መንገድ እያሰብኩኝ በጉዳት ላይ ጉዳት ላለመሸከም የማደርገው ጥረት ነው ብዬ ነው የማስበው። ያ ይቅርታ እንግዲህ በእንትን ካየነው እንዲሁ በደረጃ ካየነው በግለሰባዊ ደረጃ አንድ ሰው ራሱን ባጠፋው ጥፋት ባደረገው ስህተት ራሱን ሊጎዳ በሚችልበት ሁኔታ ሊኖር ይችላል። ስለዚህ ከራስ ጋር መታረቅ ወይ ደግሞ ከራስ ጋር ይቅርታ ማድረግ የሚለው ነገር አንዱ የይቅርታ መንገድ ይመስለኛል። ሁለተኛው ሁለት ግለሰቦች ሊሆን ይችላል፣ ሶስተኛ በግሩፕ ደረጃ ሊሆን ይችላል፣ ዋቴቨር በደረጃው። ነገር ግን ዋና ዓላማው ስለዛ ነገር እያስታወሱ ስለዛ ነገር ስለ ኔጌቲቭ ነገር እያስታወሱ ስለተጎዳንበት ነገር እያስታወስን ለምን ሰላማችን እናጣለን የሚለው ነገር የሚመልስ የስነልቦናዊ ውሳኔ ይመስለኛል። ያ ሰውየው ይቅር ለምንለው ሰውዬ ላይቀበልን ይችላል፣ አጀንዳችን ላይሆን ይችላል። እኛ ግን ዋና ዓላማችን ራሳችን ማዳን ስለሆነ ይቅርታ ማድረግ ሌላ አካላዊ ስነልቦናዊ ጠቀሜታ ስላለው፣ ለምሳሌ አንድ የሆነ ነገር ኔጌቲቭ ነገር ተሸክሞ መኖር ራሱ ከባድ ስለሆነ ይሄ በጤናችን ላይ በአካላችን ላይ በስነልቦናችን ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድር ከዚህ ነፃ ለመሆን ንጹህ የሆነ እንቅልፍ ለመተኛት ስራችን ላይ መስተጓጎል እንዳይፈጠር ይሄ ነገር በተቻለ መጠን አዌር ላለመሆን ማለት በዛ በተጎዳንበት መንገድ ሁሉ ጊዜ እያሰብን በነቃው ህሊናችን ላይ እያሰብነው እያሰላሰልነው ከምንኖር ወደ አልነቃው ህሊናችን ላይ ፕሬስ ማድረግ አንዱ የጤናማነት ምልክት ነው ብዬ ስለማስብ ይቅርታ ማድረግ ግለሰባዊ ስነልቦናዊ ጠቀሜታ እንዳለው አካላዊ ጠቀሜታ እንዳለው አምናለሁ፣ ይህም አስባለሁ። ያ በምን ዲተርማይን ሊሆን ይችላል ብለን ስናስብ እንግዲህ ይቅርታ ማድረግ የግለሰቦች ባህሪ ወይ ደግሞ የፐርሰናሊቲ አይነት ሊወሰን ይችላል። አንዳንድ ሰው በቀላሉ ይቅርታ ሊያደርግ ይችላል። አንዳንድ ሰው ደግሞ በቀላሉ ይቅርታ ለማድረግ የሚከብደው ሊኖር ይችላል። ዲፔንድስ ኦን ማለት ካልቸር አለ፣ ፐርሰናሊቲ አለ፣ ሌሎች ኦሪየንቴሽኖችም ሊኖሩ ይችላሉ። ለምሳሌ በቀላሉ ከሰው ጋር የሚግባቡ ሰዎች እንዲሁ ኤክስትራቨርጅን የሚባሉ ሰዎች አሉ። በስነልቦናው በቀላሉ እንደዚህ አይነት ሰዎች ኦፕን የሆኑ ሰዎች ይቅርታ ማድረግ ሊቀላቸው ይችላል። ነገር ግን ደግሞ እንደዚህ በእኛ አባባል ይሄ የጋን መብራት ምናምን የሚባሉ የሆነ ድብቅ የሆኑ ሰዎች ምናምን ነገር እያብላሉ ነገር እየቆረጠሙ ይቅርታ ለማድረግ የሚከብዳቸው ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ቶታሊ ግን ዋና ዓላማው እርቅ ባይሆንም ዋና ዓላማው ግላዊ ጥቅም መሆኑን በመረዳት በዚህ መሃል ግን ይቅርታ ለእርቅ ፋይዳ የለውም ማለት አይደለም። ይቅርታ ለአዙሪት የኮንፍሊክት የግጭት አዙሪት የራሱ የሆነ መፍትሄ አይሆንም ማለት አይደለም። ነገር ግን ዋና ዓላማው ኔጌቲቭ አስተሳሰብን በመቀነስ ወይ ደግሞ ወደ አልነቃው ህሊናችን በመግፋት የምናደርገው ጥረት ወደ ስትራግል ይመስለኛል። ቶታሊ ግን እንደ ሰው በግሌ
ይቅርታ ለማድረግ ከብዶኝ አያውቅም ብዬ አስባለሁ። አንዳንድ ነገሮች ግን ግምት ውስጥ ማስገባት ግድ ይላል። የምንጋጫቸው ሰዎች ወይ ደግሞ ችግር ያደረሱብን ወይ ደግሞ ሀርት ያደርጉ ሰዎች ለምሳሌ ቅርብ ቤተሰቦች ከሆኑ ከነሱ በማይጠበቅ በመሆኑ ትንሽ ሊከብድ ይችላል። ነገር ግን የሩቅ ጓደኛ ምናምናም እዛ ላይ ይቅርታ ለማድረግ ያክል ላይከብድ ይችላል። ኤኒዌይስ ግን እኔ በግሌ ብዙም የሚከብደኝ አይደለሁም። ይቅርታ ለማድረግም በቀላሉ ኢዚ ጎይንግ ነው ብዬ አስባለሁ። ለዚህ ስላዳመጣችሁ በጣም አመሰግናለሁ። በጣም እናመሰግናለን መርድ፣ በጣም እናመሰግናለን። ያው ይቅርታ ሲታሰብ ስለሌላው ጥቅም የሌላውን ሰው ጥቅም ከማንሳት ይልቅ ስለ ራሳችን ውስጣዊ ነፃነት እንደሆነ ግልጽ አድርገን ነግረህናል። ስለዚህ ለራሳችን ውስጣዊ ነፃነት፣ ለራሳችን ውስጣዊ ሰላም ስንል ይቅርታን ማድረግ እንዳለብን፣ ይቅርታ ሞር ፎከስ የሚያደርገው ወደ ውስጣችን ውስጣዊ የሆነውን ሰላማችንን ነው ብሎን አጋርቶናል ማለት ነው። መርድ በጣም አድርገን እናመሰግናለን። እዚህኛው ጥያቄ ላይ እንዳለን የአንድ ሰው ቃል የሚል ማይክ ኦን አድርጓል መሰለኝ። ስለዚህ አሁን መቀጠል ይቻላል። ይቅርታ ማለት ነው። እሺ አርፍጄ ስለገባው እንዴት ናችሁ? ሰላም ልበልና ይቅርታ ምንድነው? ይቅርታ ማድረግ ለእናንተ ምንድነው? ይቅርታ ማድረግ የከበደሽ ጊዜ የሚል ነው ጥያቄውና ይቅርታን እኔ እንደዚህ ነው የምገልጸው። በመጀመሪያ ከሱ ልጀምርና ይቅርታ የቂም ማርከሻ ነው፣ የቁስል መፈወሻ ነው፣ ያለፈውን መርሻ ለወደፊት መታደሻ ነው። ምን ማለት ነው? ይቅርታ ካለማድረግ ቂም ነው የሚተርፈው። ለዛ ለቂም ደግሞ ለመረቀዘ ቁስል እንደማለት ነው። ማርከሻ ነው፣ የቁስል መፈወሻ ነው። የሆነ የተበደለ ሰው ልክ አካል ጉዳት እንደሚደርስበት ውስጡ ቁስል ለሚሆነውና ለዛ ነገር መፈወሻ ነው ይቅርታ ማለት። አንድም ደግሞ ያለፈውን መርሻ ነው። በቃ ከዚህ በፊት የነበረውን ትቻለሁኝ፣ ወደፊቴ እሄዳለሁኝ፣ ወደፊት መታደሻ ነው። ጉልበት እንዳይዝል ወደፊታችን አድሰን የምንሄድበት አቅማችን ነው ይቅርታ ማለት። ከዚህ በተጨማሪም ከኔ ቀደም መርድ እያወራ ነበረና እየተናገረ ለበደል በቂ ካሳ ነው ብዬ አምናለሁኝ ይቅርታ። እና እርሱም ደግሞ እንዳለው በሰዎች አዎንታዊ ፍቃድ የሚደረግ ነው። ማለትም ሆን ተብሎ የሚደረግ ነገር ነው። ይሄ ድንገቴ የሆነ ነገር አይደለም። ይቅርታ ታስቦበት የሚደረግ ነገር ነው። ይህም ደግሞ ምን ያደርጋል? ኔጌቲቭ ኢነርጂን ከሰዎች ላይ ኦልሞስት ዜሮ የማስገባት ኃይል ያለው ነው ይቅርታ። ለምሳሌ እኔ የሆነ ሰው በድሉኝ እኔ ይቅርታ ብለው ሌላ ጉዳት እንዳያደርስብኝም እንደገና እርሱም ራሱ እኔን ይቅርታ ቢለኝ የሚመጣው በመሃላችን በጠፋው ጥፋት ምክንያት የሚመጣው የሆነ ኔጌቲቭ ኢነርጂ የምናጠፋበት መንገድ ነው ብዬ አስባለሁ። ይቅርታን እኔ የምረዳበት መንገድ ይህ ነው። እና ደግሞ ሌላ አንድ ብዙ ጊዜ የሚባል ነገር አለ ስለ ይቅርታ ሰዎች ሲያወሩ፣ በተለይም በግለሰቦች መካከል በተለምዶ ይቅር ለእግዚአብሔር የሚባል ነገር አለ። እኔ በበኩሌ በግሌ እኔ ይቅር ለእግዚአብሔርን አልስማማበትም። ይቅር ለእግዚአብሔር ማለት በቃ ትቻለሁ ግን ሁለተኛ አታናግረኝም አይነት ነገር ብዙ ሰዎች መሀል ይፈጠራልና ይህ ይቅርታ ነው ብዬ አላስብም። ይቅርታ ማለት የቀደመውን ነገር ረስቼዋለሁ እንደገና መታደስ አለብን ነው። ሁለት ሰዎች ተጣልተው ከነበረ ይቅርታ ከተባባሉ በኋላ ልባቸው እንኳን ምንም ቢከብድም እንኳን ይቅርታ ይከብዳል። በነገራችን ላይ ይቅርታ በጣም ከባድ ነው። ግን ቢሆንም የተጣሉት ሁለቱ ሰዎች ሆኖ ሳለ ይቅር ለእግዚአብሔር ለምንድን ይቅር ለዛ ሰው ነው መሆን ያለበት። ይቅርታ ለዛ ሰው ምክንያቱም ይህንን ያላደረገ ሰው መጀመሪያ ላይ ስጀምር እንዳልኳችሁ ቂመኛ ነው የሚሆነው። ይቅርታን ያላደረገ ሰው ቁስለኛ ቂመኛ ነው የሚሆነው እና ሁሌ እየደማ ነው የሚኖረው። በተለይ የተበደለ ሰው ይቅርታ ካላለ በዳዩ በሰላም ይኖራል፣ እሱ ግን እንደቆሰለ ነው የሚኖረው እና ይቅርታ ያንን ነገር መፈወሻ ስለሆነ
ይቅር ለእግዚአብሔር ሳይሆን ይቅር ለዛ ሰው ይቅርታ ለዛ ሰው ተደርጎ እንደሚኖር ነው እኔ ማምነው ማስተው ይቅርታ የተሻለ የሚሆነው በዛ ነው ብዬ አስባለሁኝ። ከዛ ደግሞ ይቅርታ የሆነ ብዙ ጊዜ የሚደረግ ነገር አለ። ይቅርታ በአፍ ብቻ ይሆንና ሰዎች ጋር ይሄ በህይወት ያልተተገበረ ይቅርታ ይሆናል። የዛኔ ምን ይሆናል? ቀደምም ደጋግሜ እንዳልኳችሁ ቁስለኛ ሆኖ የሚኖረው ያ ሰውና ከአፍ የሆነ ይቅርታ ንጹህ ልብን ይሰርቃል። ንጹህ መሆን አይችልም ያ ሰው አንዴ በአፉ ብቻ ይቅርታ ካለ እዛ ወዲያ ያ ሰው በፍጹም ተመርዞ ነው የሚኖረው እንጂ ንጹህ ልብ አይኖረውም። እና ይህ ደግሞ ንጹህ ልብ አለመኖር ባለፈው በአካል ምናልባትም የነበራችሁ ሰዎች በአካል የሰላም ቀንን ስናከብር በአካል ተገናኝተን ዲስከስ ያደረግናቸው ነገሮች ነበሩና ንጹህ ልብ የሌለው ሰው በፍጹም ሰላም ሊሆን አይችልም። ሰላምን ሊያገኝ አይችልም። ስለዚህ ይቅርታ የማያደርግ ይቅርታ የሌለው ይቅርታን የማያውቅ ሰው ሰላምን ሊያገኝ አይችልም። እየተረበሸ ነው የሚኖረው ሁሌም። እና ከናባባሉም እንዲባል የለ ሳር ይዞ ስቆት ቄም ይዞ ጸሎት ይባላልና ብዙዎቻችን ብዙ ሰው ያው ሃይማኖተኞች ነን፣ ጸሎት የምናደርግ ነን። ያው ከአምላካችን ወዴትም አንሄድምና ከዛም አንፃር በሰላምም ደግሞ በዚህ ምድር ላይ ከመኖር አንፃር ይቅርታ ወሳኝ ነው ብዬ አስባለሁ። ይቅርታ ማድረግ ማለት ቂምን ማርከስ ነው፣ ቁስልን መፈወስ ነው፣ ያለፈውን መርሳት ለወደፊት መታደስ ነው ብዬ በዚህ አጠቃልላለሁ። እኔ ይቅርታ ማድረግ የከበደኝ ጊዜ ነበረ። በእርግጥም በጣም በቅርብ ነበረ። ግን ያው አንዳንዴ እንዴት ነው የወደፊት ታስቡና በቃ እኔ ምን አገባኝ ይቅርታ ብዬ ለወደፊቴን አላስቀጥልም ብላችሁ ትተዋላችሁና በዛ አይነት መልኩ አልፌዋለሁ። በጣም ይከብዳል። እንደምላችሁ ቀላል አይደለም ይቅርታ ማድረግ። ግን ደግሞ ስናደርግ በመርሳት ነው፣ ሙሉ ለሙሉ የበፊቱን በመርሳት ነው። እና በዚህ አጠቃልላለሁ። አመሰግናለሁ። እሺ በጣም አድርገን እናመሰግናለን። ይቅርታ ሲባል በደልም ወደፊት ያለውን ከኋላው ደግሞ ይበልጥ የወደፊቱን የፊውቸሩን ሰላም አስበን የምናደርገው መሆኑን እና ወደፊት ለሚመጡ ለታሰቡ ለታቀዱ መጥፎ ጥፋቶችም ሆኑ ኮንፍሊክቶች ማገጃ ማስቆሚያ ነው ብላናለች። በጣም አድርገን እናመሰግናለን። ይሄ ጥሩ መሸጋገሪያ ይመስለኛል። ወደ ቀጣዩ ጥያቄያችን ጥሩ የመሸጋገሪያ ፖይንት ይመስለኛል። ምክንያቱም አብዛኞቻችን አንዳንድ ጊዜ ከባድ የሚሆንበት ጊዜ አለ ብለናል። ይቅርታ ካሳ ያስፈልገዋል ያስፈልገውም ወደሚለው ሁለተኛ ጥያቄያችን እናልፋለን ማለት ነው። ሁለተኛው ጥያቄያችን የሚሆነው ከባድ ጉዳት ወይም በደል ወይም ደግሞ ስህተት በተፈጸሙባቸው ሁኔታዎች ውስጥ ትኩረቱን የበለጠ መውሰድ ያለበት ፍትህን ወይም ደግሞ እንደ ቅጣት ካሳ ወዳሉትን በማስፈን ነው መሆን ያለበት ወይስ ይቅርታን በማበረታታት ላይ ነው ብላችሁ ታስባላችሁ? ወይስ ሁለቱንም በአንድ ጊዜ ማስኬድ የሚቻሉባቸው ሁኔታዎች አሉ ብላችሁ ታምናላችሁ ወይ የሚል ጥያቄ ነው ማለት ነው። ጥያቄውን ለመድገም ያክል አስከፊ ጉዳቶች ወይም ደግሞ በደሎች ወይም ደግሞ ስህተቶች፣ ግጭቶች በተፈጸሙባቸው ጊዜያቶች ውስጥ ትኩረቱን ይበልጥ ፍትህን ወይም ደግሞ እንደ ቅጣት ወይም ካሳ ያሉትን በመፈለግ ላይ መሆን አለበት ወይስ ይቅርታን በማበረታታት ላይ መሆን አለበት? ሌላው ደግሞ ሁለቱንስ በተመሳሳይ ጊዜ ማድረግ የሚቻልበት አማራጭ ሁኔታ ሊኖር ይችላል ብላችሁ ታስባላችሁ? እስኪ ሁላችሁም ሀሳባችሁን ሼር አድርጉ። እዚህ ጋር ትክክል ነው ትክክል አይደለም የሚባል ምንም ሀሳብ የለም። መድረኩ ለሁሉም ክፍት ነው። ሁላችሁም ሀሳባችሁን በነፃነት ሼር ማድረግ ትችላላችሁ። ጥያቄውን በጽሁፍ ሼር እናደርጋችኋለን። የተለያዩ ሁኔታዎች ከባባድ ሁኔታዎች የሚፈጸሙባቸው ከባባድ በደሎች በሚፈጸሙበት ጊዜ እንደ ቅጣት ወይም ደግሞ ካሳ ለዛ ነገር ካሳ ቅጣት በመኖሩ ፍትህን በማስፈን ላይ መሆን አለበት ወይስ ይቅርታን በማበረታታት ይቅርታ እንዲደረግ በማበረታታት ላይ መሆን አለበት? በጣም አመሰግናለሁ። እዚህ ላይ ሀሳብ ለመስጠት ያህል ይቅርታ ቢበረታታ በጣም የሚደገፍ ነው። ነገር ግን አለውና
ምንድነው የሰው ልጅ ደግሞ ጸባይ በይቅርታ እንደሚማረው ሁሉ በቅጣት ወይ ደግሞ በካሳ ይማራል። አለበለዚያ እነዚህ በደል ፈጻሚዎች ወይ ደግሞ በደልን በሌሎች ሰዎች ላይ የሚያደርጉ ሰዎች እነማን ናቸው ብለን ማየት ያስፈልጋል ማለት ነው። ምክንያቱም ብዙ የምንወርሳቸው ጸባዮች አሉ። በሰው ላይ በደልን በመፈጸም የሚደሰቱ በቀልን በውስጣቸው ያዙ ሰዎች ይኖሩና ይቅርታን እንደ አንድ መሳሪያ ሊጠቀሙት ስለሚችሉ የቅጣት መኖር አለበት። ያ ደግሞ ምን ያሳየናል? ጥፋትን የሚያጠፉ ሰዎች በሕግ የበላይነት ስር ሊቆዩ ይገባል ማለት ነው። ነገር ግን አንዳንዴም ደግሞ በታሪክ እንደምናየው ሰዎች በተለይ በኢትዮጵያ ኢቨን እስከ ሞት ድረስ የተፈጠሩ ነገሮችን ጉዳዮችን በሽምግልና በማየት በካሳ በይቅርታ እንዲታለፍ ይደረጋል በገጠሪቷ ኢትዮጵያ ላይ ማለት ነው። እሱ ሰርቷል። አሁን ባለው ሁኔታ ግን በከተማ ስናየው እነዚህ ነገሮች የመስራት እድላቸው በጣም የጠበበ ነው። በፍቅር ህይወት ላይ ከሆነ ይቅርታ የተሻለ ሊሆን ይችላል። ነገር ግን ነገሩ አስከፊ ጉዳቶች ስለሆነ በሰው ላይ የሚፈጸም አካላዊ ጉዳት ሊሆን ይችላል ወይ ደግሞ እስከ ሞት የሚያደርስ ስነልቦናዊ ጉዳቶችም ምንድነው መሆን ያለባቸው? በካሳ ሊታለፉ ይገባል። ካሳ ያስፈልጋቸዋል። አንድ ሁለት ደግሞ ቅጣት ሊኖረው ይገባል። ለበለዚያ ሰዎች እንደ አንድ አድቫንቴጅ ይጠቀሙበታል። ሲቀጥል ሁለት እንደ ደካማ ጎን ያዩታል ማለት ነው። ይሄ ቅርብ ጊዜ ወዲህ በሰዎች ጸባይ ላይ እየታየ የመጣ ጉዳይ ነው። ይቅር የሚሉ ሰዎች ወይ ደግሞ ይቅር ሲባሉ ጥፋቱን የተሻለ አድርገውት ተገኝተዋል። አንድ ሁለት ደግሞ ይቅር ሲባሉ ጥፋቱን ከናካቴው የተዉ ሰዎችና ይቅርታቸውን ተነሳቸውን ተቀብለው መኖር ይቻላሉ። ስለዚህ እነዛ ሰዎች ማን እንደሆኑ ስለማናውቅ በየትኛውም መስፈርት የቅጣትና ካሳ የሚባሉ ነገሮች ምን ጊዜ ሊኖሩ ይገባል። ያንን ካለፉ በኋላ ሊሆን ይችላል ሰዎች ይቅር ሊባሉ የሚገባው። ቢያንስ ቅጣት ባይኖረው ካሳ ሊኖረው ይገባል። የእኛም የሽምግልና ስርዓት እንደ ባህልም የተቀመጠው እሱ ነው። ካሳን ይከፍላሉ እነዛ ሰዎች ማለት ነው። እንደ ቅጣት የሚታሰበው ምንድነው? ላጠፉት ጥፋት የሚከፍሉት ካሳ ነው። ከዛ ያንን ካሳ ያ ቤተሰብ ከተቀበለና ይቅር ካላቸው ይቅርታው ሰራ እንላለን ማለት ነው። ያለ ካሳ ግን ዝም ተብሎ ይቅር የሚባል ከሆነ ሰዎች በጊዜ ሂደት ምን ለማመዳለን? ማጥፋትን በቃ ይታለፋል፣ ይቅር ይባላል የሚባል ነው። ማን መርሳት ደግሞ የሌለብን ደግሞ ለሳድስትና ሳይኮፓቶችም በመሃል እንዳሉ ነውና ለነዛ ሰዎች ደግሞ ምቹ መንገድን ይፈጥራል ማለት ነው። በሌሎች ላይ ጉዳትን እየፈጸሙ ይኖራል። ለዛም ነው የሽግግር ፍትህ ተብሎ የመጣው። ምንድነው? በጊዜ ሂደት መጠየቅ ያለባቸው አካላት መጠየቅ ስላለባቸው ነገሩ ስለተተወ አይደለም። ስለዚህ ካሳ መኖሩ ግድ ነው። ቅጣትም ደግሞ አስፈላጊ ነው። ከይቅርታ ጎን ለጎን አብሮ ሊሄዱ ይገባል። አመሰግናለሁ መቅድዬ። በጣም አመሰግናለሁ ወት ጎን ለጎን መሄድ የሚችሉ ነገሮች ማስኬድ የምንችልበት ሁኔታዎች መፈጠር ይችላሉ። ቢፈጠሩ መልካም ነው የሚል ሀሳብ ሼር አድርጎናል። እናመሰግናለን በጣም አወት። ሌሎቻችሁም እንደዚሁ ከዚህ ጋር በተያያዘ ሀሳባችሁን ሼር ማድረግ ትችላላችሁ። ጥያቄውን ለማስታወስ ያክል አስከፊ ጉዳቶች ወይም ደግሞ በደሎች፣ ስህተቶች በተፈጸሙባቸው ሁኔታዎች ውስጥ ትኩረቱ ይበልጥ መሆን ያለበት ፍትህን በማስፈር ላይ፣ ለምሳሌ እንደ ቅጣት፣ እንደ ካሳ ያሉ ነገሮች ላይ መሆን አለበት ወይስ ይቅርታን በማበረታታት ወይም ደግሞ ይቅርታ ላይ ፎከስ በማድረግ መሆን ይችላል ወይ? ወይስ ሁለቱንም በተመሳሳይ ጊዜ ማድረግ የምንችልበት ሁኔታዎች መፈጠር ይችላሉ ወይ የሚል ነው። ሁላችሁም ሀሳባችሁን ሼር ማድረግ ትችላላችሁ። ማይካችሁን ኦን እያደረጋችሁ መቀጠል ትችላላችሁ። ሰላም ይሰማል። ኦልሞስት ኦል አውት እንደተናገረው ነው። በደንብ ገልጾታል። ይቅርታ ማድረግና ካሳ ጉዳቱን ወይም ደግሞ አንድ ከባድ ነገር የሰራ ሰው ይቅርታ ማድረጉ የተሻለ ይሁን ወይስ ለጉዳቱ ካሳ ማግኘት የተሻለ ነው በሚለው ላይ አውት በደንብ ተናግሮታል። ከሁለቱም አንጻር፣ ከህግም አንጻር ከሽምግልናውም አንጻር በደንብ ተናግሮታል። ነገር ግን እንደ ተጨማሪ ያክል ለማለት የፈለኩት ምንድነው እሱ እንዳለው ነው። የሰው ልጅ ያው ፍላጎቱ የሚገደብ አይደለምና የሰው ልጅ በብዙ ጊዜ ወንጀል ይሰራል፣ ተደጋጋሚ ጉዳቶች ይሰራሉ፣ የሆነ አስነዋሪ ነገሮች ይሰራሉ። እንደዚህ ነገሮች በሚሰሩ ጊዜ የሆነ ሰው የህግ የበላይነት ነገር ካላስከበረ ይህን ነገር ብታደርግ እንደዚህ ነገር እኮ አለ የሚያስቀጣ ነገር አለ። ኖቲስ ማድረግ ህዝቡን ኖቲስ ማድረጉ የተሻለ ነው። ምክንያቱም
እንደዚህ ነገር እኮ ካደረኩኝ እንደዚህ ነገር ልቀጣ እችላለሁ። ማድረግ የለብኝም ፍራቻውን ማለት ነው። ቅጣት ፍራቻ አንድ እሱ እንዳለው ቀደም የሞት ያክል ቅጣት አለ፣ እድሜ ልክ ያክል እስራት አለ። እንደዚህ አይነት ነገሮችን ቅጣቶችን ፈርቶ የሰው ልጅ መጥፎ ነገር ከማድረግ እንዲቆጠብ የሚያስደርግ ነገር ነው አንዱ ማለት ነው። በዛ ልክ ደግሞ የሰው ልጅ ይሄን ነገር እንደዚህ ነገር መጥፎ ነገር በሚሰራበት ታይም ይቅርታ አለ እኮ የሚል ነገር በአስተሳሰብ ውስጥ ከመጣ ይቅርታ ስለሚባል ችግር የለውም። በቃ የሰራሁትን ሰርቼ ይቅርታ ጠይቃለሁ። በሽምግልና ቢሆን በማንኛውም ሊሆን ይችላል። ይሄን ማበረታት ሳይሆን ልክ እንደዚህ ነገር ስታደርግ የሚያጋጥም ነገር እንዳለ የሰው ልጅ በራሱ ማወቅ አለበት። አንደኛ ለምሳሌ የኢትዮጵያ ሕግ ላይ እኛ የምንማርበት ወይም ደግሞ የምንተዳደርበት ሕግ ላይ የወንጀል ሕግ ምንድነው? አንድ ሰው ከተጠያቂነት አይድንም ነው። ሕጉን አለማወቅ ከተጠያቂነት አያድንም የሚል ነገር አለ። ይሄ ማለት ምንድነው? ህዝቡን ኖቲስ ማድረግ ነው፣ ማሳወቅ ነው። መጥፎ ነገሮች የሚሰሩ ሰዎች እንደዚህ አይነት ነገር ቅጣት አላቸው የምን ነገር ማሳወቅ ነው። በዛው ልክ ደግሞ ምንድነው እንኳን ይቅርታ ተደርጎላቸው እንኳን በዛው ልክ የሞራል ካሳ የሚያስፈልጋቸው ሰዎች አሉ። ይቅርታ ተደርጎላቸው የጉዳቱን ካሳ ተሰጥተው በሽምግልና የሚፈታበት ሰርከምስታንስ አለ ማለት ነው። ይሄ ማለት አብሮ ጎን ለጎን የሚሄዱበትም ነገር አሉ። በዛው ልክ ደግሞ አንዳንዴ በይቅርታ ብቻ የማናልፋቸው ነገሮች አሉ። ማለት ያ ሰው ለሌሎቹ መማሪያ እንዲሆን ተብሎ የሚቀጣበት ሰርከምስታንስ አለ። ያን ሰው ተቀጣ ነው ሌሎቹ ፐብሊካሊ እንደዚህ ነገሮችን አይሰሩትም፣ ምክንያቱም መማሪያ ይሆናል በሚል አንዳንዴ ይቅርታ ብለን የማናስብበት ነገሮች አሉ እና ሁለቱንም ጎን ለጎን ብናስኬድም የተሻለ ነው። ሰዎቹ ደግሞ ይበልጥ ይቅርታን ታሳቢ አድርጎ እንደ አድቫንቴጅ ሳይጠቀሙት ህግ የበላይ መሆኑን ፈርተው ወይም ደግሞ የተሻለ ፍትህ አለ በዚህ ጉዳይ ላይ እንደዚህ ነገር እኮ እንደሚያስቀጣ አውቆ በብዛት አውቆ መጥፎ ነገር ከማድረግ ጉዳት ነገር ከማድረስ መቆጠብ ይሻላል የሚሆነውና ማስቀደም ያለብን የጎዳ ሰው ወይም ደግሞ አንድ ጉዳት ያደረሰ በደል ያደረሰ ሰው መቀጣት እንዳለበት ቢያውቅ የተሻለ ነው ከይቅርታው በላይ ማለት ነው። ምክንያቱም መማሪያ ስለሚሆን እና አውት ያለው ላይ ነገር ለመጨመር ነው። በቂ ነው ያስባለው። አመሰግናለን። ሁለቱንም የማስኬድ ስራዎች ቢሰሩ ካሳም ቅጣትም የሚያስፈልግበት ቦታ ይኖራል። በይቅርታ ብቻ መታለፍ የማይችሉ ቦታዎች ይኖራሉ። ስለዚህ ሁለቱንም ማስኬድ ብንችል የሚል ሀሳብ ተነስቷል ማለት ነው። በጣም አድርገን እናመሰግናለን። አሁንም መድረኩ ክፍት ነው። ሁላችሁም ሀሳባችሁን በነፃነት ሼር ማድረግ ትችላላችሁ። በድምጽ ማስተላለፍ የማትችሉ በጽሁፍ ግሩፕ ላይ መጻፍ ትችላላችሁ። ከዚህ ከተያይዞ እኔ በማውቀው እንደ የእውነትና የእርቅ ኮሚሽኖች ከሚሰሯቸው ስራዎች መካከል አንደኛው ግጭት በነበሩባቸው ቦታዎች ከግጭቱ በኋላ ለሚቋቋመው ማህበረሰብ የማቋቋም ፍትህ ወይም ደግሞ ይሄ ሪስቶራቲቭ ጀስቲስ የምንላቸው ነገሮች ተግባራዊ ሲሆኑ እናያለን በብዙ ቦታዎች። ይህም ደግሞ ይቅርታንም እንዳለ ሆኖ ይቅርታንም የሚያበረታታ ከዛ ደግሞ ፍትሃዊ የሆነ አሰራርም እንደ ካሳም ሊሆን ይችላል፣ ቅጣትን በሚያስፈልገው ቅጣት ሊሆን ይችላል። እነሱን የማድረግ ስራዎች ይሰራሉ ብዙ ጊዜ ከግጭት በኋላ በሚኖሩ ቦታዎች ላይ ማለት ነው። እና እስኪ አሁንም እናንተም ሁለቱንም የማስኬጃ ሁኔታዎች ሊኖሩ ይችላሉ ወይስ ይቅርታ ብቻውን ብናረግ ተግባራዊ ብናረግ የሚሆንባቸው ኬዞች ይኖራሉ ወይ? የካርድ ሽልማትም ይኖረናል። የአንድ ሰው ሀሳብ እንቀበልና ወደ ካርድ ሽልማቱ እንሄዳለን። ከባባድ ጉዳቶች ወይም በደሎች ወይም ጥፋቶች በሚኖሩበት የተፈጸሙባቸው ሁኔታዎች ውስጥ ትኩረቱን የበለጠ የሚስበው ፍትህ ወይም ደግሞ እንደ ቅጣት ወይም ካሳ በማስፈል ላይ መሆን አለበት ወይስ ይቅርታን በማበረታታት ላይ? እና ሁለቱንስ በአንድ ጊዜ ሊሆኑ የሚችሉበት አማራጮች አሉ? እኔ እንደራሴ ያው ቅጣትም ካሳም ይቅርታም የሚኖሩ ባይ ነኝ። አንዳንዴ ሰው ልጅ መቀጣት ያለበት መቀጣት አለበት፣ በጣም የተጎዳ ሰው መካስ አለበት። ይቅርታ ደግሞ አንዳንዴ ሁሉም ነገር በካሳ በቅጣት የሚያልፍ ነገር አይደለም። ማለት አንዳንዴ ብዙ ነገሮች ከተመሰቃቀሉ በኋላ ቁጭ ብዬ ሳስብ ምንም ነገር አይክሰውም፣ ምንም ቅጣት ነገሮችን አይለውጥም። ብቻ ምንድነው በቃ ለሰላም ብሎ አንዳንድ ነገሮች ይተዋሉ እና
መረድም እያለው ነበር። ይቅርታ ማለት በቃ የሆነ ነገር ተመልሶልኛል ወይንም ደግሞ የጎደለኝ ነገር መጥቷል ወይ የተከፈውበት ነገር እንትን ብሏል ሳይሆን ሰላሜን አግኝቻለሁ የሚባልበት መንገድ ነው ብዬ አስባለሁ። ሰላም የምናወርድበት ነው እንጂ ለምሳሌ አሁን አይኑ የጠፋ ሰው አይኑ ይካስልህ አይኑ እንትን አይደለትም። ህይወቱን ያጣ ሰው ይኖራል። ከጠላታችን ጋር ተስማምተን የምንኖርበት መንገድ ሊፈጠር ይችላል። ያ ነገር ምንም የሰው ህይወትን በምንም ካሳ ልንመልሰው የምንችለው ነገር አይደለም። ግን ይቅር ተባብለን ሰላማችንን አስፈልጠን የምንኖርበት ሁኔታ ይፈጠራል እና አውት እንዳለው አንዳንዴ ሰዎች መቀጣት አለባቸው ያስባለው መማር ቅጣት አንዳንዴ የምንማርበትም ስለሚሆን እና ይቅርታ በቃ አስፈላጊ ነገር ነው። አንዳንድ ምላሽ የሚያጡ ነገሮች ምላሽ የሚያገኙት በይቅርታ ነው ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን ፍቅር። እነዚህ ነገሮች ሁለቱም አንድ ላይ ብናስኬዳቸው ነው ጥሩ የሚል ምላሽ ነው እንግዲህ እስካሁን ያለው። እናመሰግናለን በጣም። ለካርድ ሽልማቱ እንሂድና ዝግጁ ከሆናችሁ መቀጠል እንችላለን። ዝግጁ መሆናችሁን እስኪ ግሩፕ ላይ ሬዲ ብላችሁ ጻፉ። እሺ እስከምንዘጋጅ ድረስ አወት በመካከላችን የኪነ ጥበብ ስራ ላቀርብልን ዝግጁ ነው። እሱን ሰምተን ወደ ካርድ ሽልማቱ እንሄድና ከዛ በኋላ እንግዳችን በመካከላችን ስለሚገኝ እሱን ወደ ማስገባት እንሄዳለን ማለት ነው። አወት መድረኩን ላንተ ትችላለህ። እሺ መቅደዬ አመሰግናለሁ። ጠር ያለች ነገር ርዕሱ ፍቅር ከኃጢአት ይላል። ፍቅር ከኃጢአት የዛሬው ለየት ብሎባታል። ከወትሮው የተለየ ዘንጧል። ከፊት ለፊቷ ቁጭ ብሎ በስስት አይኗን ይመለከታታል። አዲስ አልሆነባትም፣ ግን በስሱ ተለይቶባታል። ሌላ ጊዜ ካፌ ተገናኝተው ነበር የሚለያዩት። በአሁኑ ግን በሻማ ያማረ አበባ ያለው ሬስቶራንት በሙሉ ፍቅረኞች የደመቀ መዓዛው ደስ በሚል መልኩ የተዘጋጀ ክፍል ውስጥ ነው። ለምን የራት ልብስ ለብሰሽ ነይ እንዳላት አሁን የገባት። ሱፍ እንደዚህ ያምርበታል ለካ አለች በውስጧ። አስተያየቱ ማርኳታል። ቦታውንም አልጠላችው። ደስ ብሏታል፣ ግን ፈርታለች። ፍቅር ግን ደስ ሲል አላት። ዝም አለችው። ፍቅር ውብ የሆነ ነገር ነው አላት ወደ ሌሎቹ ፍቅረኞች እያየ። አሁን ሰምተዋለች። አዎ በጣም አለች። ከወደዱት ጋር ነገን አብረው ከሚሰሩት ከሚናፍቁት ሰው ጋር ደግሞ ሲሆን እጅጉን ያስደስታል አላት። በጣም አለችው። ዛሬ ምን ተገኘ ብላ ጠየቀችው። እኔም ወግ ይድረሰኝ ብዬ ነው አላት። ለዚህ ደግሞ ምን ወግ ያስፈልገዋል ከኔ ጋር ለማድረግ ደግማ ጠየቀችው። ደሞዝ ተገባልኝ ይሆናል ብሏት ፈገግ አለ። አብራው ፈገጋለች። እንደሱ ፈገግ ስትይ የሚሰማኝ ስሜት ይለያል አላት። እንደዛ ከሆነ አኮርፋለሁ አለችው። ጉርሻ ለሴት ልጅ ውበቷ ነው አላት። መልሳ ምትለው አታጣም አይደል ብላ አየችው። የሚካኤል በላይነህ ስወድሽ የሚለው ዘፈን በስሱ ይሰማል። በዝምታ ይተያያሉ። የሱ አስተያየት ይለያል። ፈር ብላ አቀረቀረች። በእጁ ካገጯ ቀና አድርጎ ተመለከታትና እኔም እወድሻለሁ፣ ከመልክሽ በላይ የሴትነት ውበትሽን እወደዋለሁ፣ ከከንፈርሽ ማማር በላይ ከውስጥሽ የሚወጣውን አፈቅርሃለሁ የሚለውን ቃል እመርጣለሁ፣ ከገላሽ ማማለል በላይ ማንነትሽ ይማርከኛል፣ የኔ በመሆንሽ ደስተኛ ነኝ አላት። እኔም አለችው እና አይኑን ማየት አፍራ አቀረቀረች። ሚካኤል በላይነህ ይሰማል። እኔ እወድሻለሁ እንደ ማታ ጀንበር፣ ያለም ቋንቋ ሁሉ ይበቃ ይወራ ቢነገር፣ ብዙ ሺህ ዘመናት እልፍ አላፍ ሌሊት ሚሊዮን መሰለኝ ፍቅሪያ አንቺን ስወድሽ ያለ ይሰማል። ቀጣዩን በሌላ ጊዜ እናቀርባለን። በጣም እናመሰግናለን አውት። ጥሩ ትራንዚሽን ነው። ደስ የሚል ስሜት እንዲሰማ ነው የሚያደርገው። በጣም አድርገን እናመሰግናለን። አሁን ወደ ካርድ ሽልማቱ እንሄዳለን። ዝግጁ ናችሁ አይደል? ቅድም ዝግጁ ነበራችሁ የጻፋችሁ ሰዎች አሁንም አላችሁ ብዬ ተስፋ አደርጋለሁ። ስለዚህ ወደ ካርድ ሽልማቱ እንሄዳለን። ካርዱን በቃል
እጠራዋለሁ። ስለዚህ እናንተም ካችሁን ዝግጁ አድርጋችሁ እንድትጠብቁ። 6 9 3 ድጋሚ 3 0 1 7 8 5 9 4 0 5 የመጨረሻው ቁጥር 2 ነው ማለት ነው። ካርዱን ያገኘው ሰው ግሩፕ ላይ አግኝቼዋለሁ ብሎ ይንገረን። እንደተለመደው እንግዲህ ማቲያስ አግኝቶታል ይመስለኛል። የ100 ብር ካርድ ነው። እንኳን ደስ አለ ማቲያስ። ሁላችሁም ስለተሳተፋችሁ እናመሰግናለን። ቀጣይም ይኖራል። ስለዚህ እንዲህ በንቃት እንድትከታተሉ ከወዲሁ ለመጋበዝ እንወዳለን። አንድ በጽሁፍ የሚመለስ በጽሁፍ እዚሁ ላይ በጽሁፍ ሼር የምታደርጉን አዎ ወይም አይ የምትሉት ጥያቄ ልጠይቃችሁና ከዛ በኋላ ወደ እንግዳችን እንሄዳለን ማለት ነው። ጥያቄው የሚሆነው ይቅርታ ማድረግ ቅድመ ሁኔታ ይቅርታ ለመቀበልም ሆነ ይቅርታ ለማድረግ ቅድመ ሁኔታ ያስፈልጋል ብላችሁ ታስባላችሁ? ይቅርታ ለማድረግ ወይም ለመቀበል ቅድመ ሁኔታ ያስፈልጋል ብላችሁ ታስባላችሁ? እስኪ በጽሁፍ ሼር አድርጉን እዚህ ላይ አዎ ወይም ያስፈልጋል ወይም አያስፈልግም። የሚያስፈልግም ከሆነ ይሄ እንደዚህ አይነት ቅድመ ሁኔታዎች ያስፈልጋሉ እያላችሁ ሼር አድርጉን። እሺ ማቲያስ አያስፈልግም፣ ቅድመ ሁኔታ አያስፈልገውም ይቅርታ ለመቀበልም ሆነ ለማድረግ ብሎናል። እናመሰግናለን። ማድረግ ያስፈልጋል ለመቀበልም ሆነ ለማድረግ ቅድመ ሁኔታ ያስፈልጋል ብላናለች። እናመሰግናለን። በኃይል ያስፈልጋል ብሎናል። ያስፈልግልም አያስፈልጋልም የሚል መልስ ሰጥቶናል። ሌሎቻችሁም እንደዚሁ ሼር አድርጉን ግሩፕ ላይ። ደሞዝ አያስፈልግም ብሎናል። ሳንካረማማሩ ኢት ሹድ ቢ መኖር አለበት ያስፈልጋል ብሎናል። ኃይሌ አያስፈልግም ብሎናል። ይቅርታ ለመቀበልም ሆነ ለማድረግ ቅድመ ሁኔታዎች ያስፈልጋል በሚለው ጥያቄ ላይ በሁለቱም መንገድ ሰጥቷል። ያስፈልጋልም አያስፈልግምም የሚሉ ብዙ መልሶች እያየን ነው ማለት ነው። ይሄኛው ጥያቄ እዚህ ሰባሰብንበት እያሰላሰልንበት እንቆይና አሁን በተነሱት በተለይ በሁለተኛ ጥያቄ በተነሱት ጥያቄዎች ላይ የተለያዩ ጥሩ ማብራሪያዎችን ይሰጠናል ብለን ያሰብነውን እንግዳችንን እስጢፋኖስ አበበ የአዲስ አበባ ፍትህ ቢሮ የህግ ምክክርና ስርጠት አቃቢ ህግ የሆነውን ወደ እሱ ወስዳቸዋለሁ። በመጀመሪያ እስጢፍ እንኳን ደህና መጣህ። ከዚህ በኋላ ያለውን መድረክ ትችላለህ። እንግዲህ ስለ ይቅርታ እናንተ በደንብ አውርታችሁበታል። እኔ እንኳን ገባ ወጣ ነበርኩ ትንሽ ስራ ይዤ ስለነበረ ነው። ምናልባት ከይቅርታ ጋር በተገናኘ እኔ ትንሽ ልናገር የምፈልገው ያው በኢትዮጵያ የህግ ስርዓት ውስጥ ይቅርታ ያለውን ቦታ ነው። እንዲሁም በተለይም ከ2016 ይበልጥም ከ16 በኋላ ትራንዚሽናል ጀስቲስ ተብሎ የሽግግር ፍትህ ስርዓት ተብሎ በህዝብ ተወካዮች ምክር ቤት የጸደቀ የፖሊሲ የህግ ማዕቀፍም አሁን ላይ አለ። የህግ ማዕቀፍ አለን እና ከዛ በፊት ከ2015 እና 16 በፊት የነበሩ የኢትዮጵያ የህግ ማዕቀፎችን ከይቅርታ ጋር በተያያዘ በምንመለከትበት ጊዜ በፍትሐ ብሔርም በወንጀል ህጋችንም ይቅርታ የተለየ ቦታ እንዳለው የሚያመለክተው ማለት ነው። በወንጀል ህጋችን እንግዲህ የወንጀል ፍትህ ስርዓቱን ውጤታማና ቀልጣፋ እንዲሁም ተደራሽ ለማድረግ ከመደበኛው የህግና የፖሊሲ አሰራር ውጪ
አማራጭ የመፍትሄ እርምጃዎች እንጠቀማለን በህግ ስርዓታችን ውስጥ ማለት ነው። ይህም እንግዲህ የመፍትሄ እርምጃ ከምንላቸው መንገዶች ውስጥ አንዱ የይቅርታና የምህረት አሰጣጥን የሚመለከት ነው። በመሆኑም በኢፌዴሪ የወንጀል ህግ አንቀጽ 230 እና ተከታዮቹ አንቀጾች ስለ ይቅርታና ስለ ምህረት የሚያወሩ ወይም ደግሞ የሚደነግጉ ይሆናል ማለት ነው። በመሆኑም ይቅርታና ምህረትን በወንጀል ፍትህ አስተዳደር ስርዓት ውስጥ በስፋት የሚታወቁ ከነዚህ አማራጮች ውስጥ በዋናነት የሚጠቀሱ ኢትዮጵያ ሀገራችን እየተጠቀመችበት ያለው ከአፄ ኃይለሥላሴ እንዲሁም ከአፄ ኃይለሥላሴ በፊትም በነበሩ በነ ፍትሐ ነገሥት በነ ፈውሰ መንፈሳዊ በሚባሉ ለኢትዮጵያ የህግ ስርዓትን ባስተዋወቁ መጽሐፍቶች ውስጥም የነበሩ አማራጭ የመፍትሄ እርምጃዎች ነበሩ፣ ይቅርታና ምህረት ማለት ነው። ስለዚህ እነዚህ ይቅርታና ምህረት ህብረተሰባችን እንደ እሴቱ አክሴፕት አድርጓቸው እየተጠቀመባቸው ያሉ እሴቶቹና አሰራሮቹ የኢትዮጵያ የህግ ማዕቀፍም እንደ አንድ አሰራር የሚጠቀምበት ነው ለማለት ነው። ሌላ እንግዲህ ከወንጀል ህጋችን በተጨማሪ የፍትሐ ብሔር ህጋችንም ይቅርታን ከተለያዩ ድንጋጌዎች አንጻር ከተለያዩ የግለሰብ ተጠያቂነቶች አንጻር ይቅርታን እንደ አንድ የመፍትሄ እርምጃ አርጎ ያስቀመጠበት አሰራር አለ። ለምሳሌ ያህል በፍትሐ ብሔር ህጋችን አንቀጽ 240 ላይ ስለ ዲፋሜሽን ወይም ደግሞ ስም ማጥፋት በሚመለከቱት ድንጋጌዎች ላይ እንዳስቀመጠው አንድ ሰው ወይም አንድ ግለሰብ የሌላን ግለሰብ ሊሆን ይችላል ወይም ተቋም ስሙን በሚያጎድፍ መልኩ ዲፌም ካረገው ወይም ደግሞ ስሙን ካጠፋው ይህንን ግለሰብ በዚህ ድርጊት የተከሰሰ ሰው ወይም የተጠረጠረ ግለሰብ ከጥፋተኝነት ሊያመልጥበት የሚችለው አንዱ መንገድ ይቅርታ ሰውየውን ወይም ግለሰቡን ዲፌም ያደረገውን ግለሰብ ስሙን ያጠፋውን ግለሰብ ይቅርታ ከጠየቀ ያንን ግለሰብ ምናልባትም ህጉ እንደ ሁኔታው ዳኞች ካለው ነባራዊ ሁኔታ በመመልከት ከተጠያቂነት የሚያመልጥበትን ወይም ደግሞ ከተጠያቂነት የሚሸሽበት መንገድ አስቀምጧል ማለት ነው። በመሆኑም ይቅርታና ምህረት እንግዲህ ቅድም እንዳልኳችሁ ትልቅ በህጋችን ትልቅ ቦታ የተሰጣቸው እንትኖች ናቸው ማለት ነው። አማራጭ ፍትህ የማግኛ መንገዶች ናቸው ማለት ነው። ነገር ግን ይቅርታና ምህረት ሁሌ ይሰራሉ። አንድ ግለሰብ ወይም አንድ ተቋም አንድ የበደለውን ሰው ሊሆን ይችላል በወንጀልም ይሁን በፍትሐ ብሔርም ይሁን የበደለውን ሰው አስቀይሞኛል ብሎ የሚያስበውን ሰው ያው ወደ ህጋዊ እርምጃ ነውና ሰው የሚሄደው ከሄደ በኋላ ሁሉም ነገር በይቅርታ ይፈታል የሚለውን መመልከት ያስፈልጋል። እንግዲህ በኢፌዴሪ ህገ መንግስት አንቀጽ 28 ላይ በግልጽ እንደተገለጸው በኢፌዴሪ ህገ መንግስት አንቀጽ 28 ለተዘረዘሩ ወንጀሎች ይቅርታና ምህረት እንደማይሰጥ በግልጽ ያመለክታል ህገ መንግስታችን። ስለዚህ ቀደም ምናልባት እናንተን በአጋጣሚ ገብቼ ነበረና ሁሉም ነገር በይቅርታ ይፈታል ወይ የሚል ጥያቄ ከሞዴሬተራችሁ ተነስቶ ነበር፣ ከመቅደስ ማለት ነው። ትክክለኛ አይደለ? ተነስቶ ነበር። ኦኬ። እና ምናልባት አንዳንድ ሀሳቦች ሬስ ሲደረጉ እየሰማው ነበርና በይቅርታ የማይፈቱ ጉዳዮች አሉ። አንድ ግለሰብ ወይም አንድ ተቋም የሆነ ወንጀልን ፈጽሞ ፍርድ ቤት ቢሄድ ምናልባት እንደ ቅጣት ማቅለያ ይቅርታን ሊያነሳ ይችላል። የበደለውም ነገር ካለ ካሳ መካስን ሊያነሳ ይችላል፣ ምናልባት ያ ሰው ማለት ነው። ነገር ግን ሁሌ ይቅርታና ምህረት ይሰራሉ ወይ የሚለውንም ደግሞ እንደዛው መመልከት ያስፈልጋል። በመሆኑም በኢፌዴሪ ህገ መንግስት አንቀጽ 28 ለተዘረዘሩ ወንጀሎች ይቅርታም ሆነ ምህረት አይሰጥም። ስለዚህ እንግዲህ ህገ መንግስቱ ለእነዚህ ወንጀሎች ይቅርታና ምህረት አይሰጥም ሲል እነዚህ ወንጀሎች የትኞቹ ናቸው ብሎ ደግሞ መጠየቅ ያስፈልጋል ማለት ነው።
እንግዲህ በህገ መንግስቱ አንቀጽ 28 ላይ የተዘረዘሩት ወንጀሎች አብዛኛዎቹ የዓለም አቀፉ ማህበረሰብ ክራይም አጌንስት ሂውማኒቲ የምንላቸው በሰው ዘር ላይ እንደተፈጸሙ የሚቆጠሩ ኢትዮጵያ የተፈጸመ የዘር ማጥፋት ወንጀል ወይም ጄኖሳይድ በአሜሪካ ወይም ደግሞ ከአሜሪካ ውጭ ያሉ ሀገሮች የተለያዩ ሀገሮች ላይ እንደተፈጸመ ነው የሚቆጠሩ። ምክንያቱም እነዚህ ወንጀሎች የዓለም አቀፉ ማህበረሰብን አይን የሚስቡ ጆሮአቸውን እንዲሰሙ የሚያደርጉ ወንጀሎች ናቸው እነዚህ ወንጀሎች ማለት ነው። ኢትዮጵያ ላይ የሚፈጸሙ ወንጀሉ ወይም ደግሞ የአንድ ሀገር ጁሪስዲክሽን ነው፣ የአንድ ሀገር ስልጣን ነው እና ወንጀሉ በዛ ሀገር ብቻ ነው ሊታይ የሚገባው ብለን ልንወስናቸው የማይገባቸው የማንችላቸው ወንጀሎች ናቸው። ለምሳሌ ቀደም እንዳነሳሁላችሁ ኢትዮጵያ ውስጥ የተፈጸመ የሰው ዘር ማጽዳት ወይም ደግሞ የሰው ዘርን የማጥፋት ወንጀል ካለ ኢትዮጵያ ይሄ በእኔ ስልጣን ስር ነው ያለውና ይህንን ወንጀል የማየት ስልጣን ያለኝ እኔ ነኝ ብቻ ማለት አትችልም። ምክንያቱም እነዚህ ወንጀሎች በዓለም አቀፉ ማህበረሰብ ላይ እንደተፈጸሙ ስለሚቆጠሩ ማለት ነው። ስለዚህ እነዚህ ወንጀሎች ለምሳሌ የሰው ዘር ማጥፋት ወይም ደግሞ ማጽዳት ጄኖሳይድ የምንለው፣ ያለ ፍርድ የሞት ቅጣት እርምጃ መውሰድ ኤክስኪዩሽን የምንለው፣ በአስገዳጅ ሰውን መሰወር የምንለው አለ፣ ፎርስድ ዲስአፒራንስ፣ ኢሰብአዊ ድብደባና አያያዝ የምንለው ደግሞ ይገኙበታል ማለት ነው። ስለዚህ እነዚህ ቅድም የጠቀስኩላችሁ ወንጀሎችን መፈጸም በይቅርታና በምህረት እንትን ሊታለፉ አይችሉም ወይም ደግሞ እንደ ኤክስኪውዝ ሊቀርቡ አይችሉም ማለት ነው። ይቅርታና ምህረት እንግዲህ አንዱ እነዚህን ነገሮች በይቅርታና በምህረት ለምንድን ነው የሀገራችን ሕግ እነዚህን ወንጀሎች እንዲታለፉ ያላረጋቸው ወይም ደግሞ በይቅርታና ወይም በምህረት ደረጃ የተቀመጠውን ፕሪንሲፕል ወይም ደግሞ መርህ በኤክሰፕሽን ደረጃ እነዚህ ወንጀሎችን ግን በይቅርታ ደረጃ ሊታዩ አይችሉም ተብሎ የተቀመጠበት ለምንድን ነው ብለን በምንመለከትበት ጊዜ እነዚህ ወንጀሎች የመጀመሪያው የዓለም አቀፉ ማህበረሰብ እንደ መርህ አድርጎ የሚጠቀምበት መርህ አለ። ይሄኛው መርህ ምንድነው? አጠቃላይ የዓለም አቀፉ ማህበረሰብ የተቀበላቸውን ፕሪንሲፕሎች ወይም ደግሞ መርሆችን የሚጥሱ ድርጊቶችን በተለይም ግሬቭ ሂውማን ራይት ቫዮሌሽን የምንላቸው ምናልባት በአማርኛ እንዴት እንደሚብራራ አላውቅም፣ ጥብቅ የሰብአዊ መብት ጥሰት ብለን ምናልባት እንግለጸውና እነዚህን ወንጀሎች ፈጽመው ሀገራት ከተጠያቂነት ለማስመለጥ አንድን ግለሰብ ሊሆን ይችላል፣ ተቋም ሊሆን ይችላል፣ የመንግስት ኦፊሻሎችን ሊሆን ይችላል በይቅርታና በምህረት ሰበብ ከተጠያቂነት እንዳያሸሿቸው ነው የመጀመሪያው ማለት ነው። የኢፌዴሪ ህገ መንግስትም በአንቀጽ 28 ላይ እነዚህ ጉዳዮች በይቅርታና በምህረት አይታዩም ብሎ ሲያስቀምጥ እንግዲህ ተጠያቂነትን ከማረጋገጥ አንጻር መሆኑን ትኩረት መስጠት ይገባል ማለት ነው። በመሆኑም የኢፌዴሪ ህገ መንግስት በዚህ መልኩ መደንገጉ ወይም ደግሞ ማስቀመጡ ኢትዮጵያ ፈርማ ከተቀበለቻቸው እንደነ ICCPR፣ ICCR የምንላቸው ኢንተርናሽናል ኮንቫነንት እና ትሪቲዎች አንጻር ሀገራችንም የተጣለባትንም ግዴታ ከማስፈጸም አኳያ መታየት አለበት ማለት ነው። ሌላ እንግዲህ ከይቅርታ ማድረግ ጋር በተገናኘ ከህግ ማዕቀፎቻችን አንጻር መነሳት ያለበት እንግዲህ የሽግግር ፍትህ ፖሊሲያችን ነው። ትራንዚሽናል ጀስቲስ ፖሊሲ የምንለው ማለት ነው። እንግዲህ ሀገራችን ኢትዮጵያ የሽግግር ፍትህን ከሌሎች ሀገራት ልምድ ተሞክሮ በመውሰድ የመብት ጥሰቶች በተፈጸሙባቸው ሀገራት ተጠያቂነትን ለማስፈንና ተበዳዮችን ለመካስ የሚደረገውን ጥረት በመገንዘብ ሀገራችን ውስጥም ያለውን እና የቆየውን ችግሮችን ከመፍታት አኳያ በህዝብ ተወካዮች ምክር ቤት ፖሊሲው የሽግግር ፍትህ ፖሊሲ ጸድቆ ወደ ስራ ተገብቶ በመሆኑም ይህ የፖሊሲ ይዘት አጠቃላይ አወቃቀሩን መመልከት ያስፈልጋል። ይሄ የሽግግር ፖሊሲ ትራንዚሽናል ጀስቲስ ፖሊሲ የምንለው የሽግግር ፍትህ ፖሊሲ የምንለው ምንድነው ይዘቱ የሚለውን ስንመለከት እንግዲህ ይሄ በፖሊሲ ደረጃ የወጣ ነው። በህዝብ ተወካዮች ምክር ቤት ግን የጸደቀና ወደ ስራም የተገባ ነው። የዚህ የፖሊሲ እንግዲህ በመግቢያው ላይ እንደሚያመለክተው በሀገራችን በተለያዩ ዘመናት የተከሰቱ እና የቀጠሉ ተደራራቢና ሰፊ የተጎጂና የአጥፊ ወሰን ያላቸው የሰብአዊ መብት ጥሰቶች፣ የእርስ በርስ ግጭቶች ሊሆኑ ይችላሉ፣ ያልጠሩ ትርክቶችና በደሎች ለመፍታት አሰራርን ያሳልጥ ዘንድ የሽግግር ፍትህ ፖሊሲው እንዳስፈለገ የተብራራበት
ዋናው የዚህ የፖሊሲው መጽደቁ አስፈላጊነት ይሄ ነው ዋናው ማለት ነው። በመግቢያው ላይ እንደተመለከተው እንግዲህ ይህ የሽግግር ፍትህ ፖሊሲ ዋና ዓላማው ስንመለከት እንግዲህ ቅድም የጠቀስናቸው ከዚህ በፊት የነበሩ ሂውማን ራይት ቫዮሌሽኖችን የሰብአዊ መብት ጥሰቶችን ሀገራችን እያለፈችበት ያሉትን የተለያዩ የእርስ በርስ ግጭቶችን አሁንም እየቀጠሉ ያሉ የእርስ በርስ ግጭቶችን የነበሩ እንደዚሁም አላስፈላጊ ትርክቶችንና በደሎችን በምን መልኩ ነው መፍታት ያለብን? የህግ ተጠያቂነትን ባሰፈነ መልኩ ይቅርታን ተደራሽ ባደረገ መልኩ ተጎጂዎችን ተገቢውን ካሳ በካሰ መልኩ እንዴት ነው ማለፍ የምንችለውና ዲሞክራሲ የሰፈነበት የተረጋጋ ሀገረ መንግስትን መመስረት እንዴት ነው የሚቻለው የሚለውን ነገር ለመመለስ የጸደቀ ፖሊሲ ይሄ ፖሊሲ ማለት ነው። ይህ ፖሊሲ በዋነኝነት 3 ዋና ዋና ክፍሎች አሉት። የመጀመሪያው ክፍል ጠቅላላ የፖሊሲ ጉዳዮች የተገለጹበት ሲሆን ሁለተኛው ክፍል ደግሞ የፖሊሲ ጉዳዮችና አቅጣጫዎች የተዘነተነበት ክፍል ነው። በዚህ ክፍል ላይ እንግዲህ የወንጀል ቅጣቶችን የተመለከተ በሽግግር ፍትህ ፖሊሲ ውስጥ በወንጀል ተጠያቂ የሚሆኑ አካላትን የተመለከተና እንዲሁም በሽግግር ፍትህ ፖሊሲ ውስጥ የትኞቹ አካላት ይጠየቃሉ፣ በማን ክስ ይመሰረታል፣ የትኛው ተቋም ነው ክስ የመመስረት ስልጣን የሚኖረው፣ እንዲሁም የትኛው ፍርድ ቤት ነው ኬዙን ይዞ ኢንተርቴን የሚያደርገው ወይም ደግሞ ጉዳዩን የሚመለከተው የሚለው በግልጽ የተመለከተበት ነው። በመሆኑም እንግዲህ ይህንን ፖሊሲ ኢትዮጵያ አጽድቃ ወደ ስራ ስትገባ ቅድም እንደገለጽኩላችሁ የኢትዮጵያን ፖለቲካዊ ማህበራዊና ኢኮኖሚ አውድን መሰረት ያደረገ ነው ይሄ ፖሊሲ ማለት ነውና የተቀናጀና የተናበበ የሽግግር ፍትህ ሂደትን የሚሰራበትና የሚተገበርበትን ስርዓት በዘላቂ በሰላም በእርቅ በህግ የበላይነት ፍትህና ዲሞክራሲ በሚረጋገጥበት መንገድ ለመፍታት ያለመ ነው ማለት ነው። ይህ የሽግግር ፍትህ ፖሊሲያችን ዋና ዋና መርሆች አሉት። እንግዲህ ይህ የሽግግር ፍትህ ማለት የመጀመሪያው ሰብአዊ መብት ተኮር የሆኑ ስራዎችን መሰራት እንዳለባቸው፣ በጥቃት ውስጥ ያሉ ሰዎች ከጥቃትና ከጉዳት መጠበቅ እንዳለባቸው፣ እንዲሁም ሁሉም ዜጋ በሀገሪቱ ውስጥ የሚኖር ዜጋ ሀገራዊ ባለቤትነት ስሜትን በተላበሰ መልኩ አውድ ተኮር ስራዎች እንዲሰሩ ያለመ ነው ማለት ነው ይህ የሽግግር ፍትህ ፖሊሲያችን። እንግዲህ ይህ የሽግግር ፍትህ ፖሊሲ 5 የሽግግር ፍትህ አምዶችን አስቀምጧል በፖሊሲ ውስጥ። እነዚህ አምዶች እንግዲህ ከነዚህ አምዶች ውስጥ ዋነኞቹ የምንላቸውን ጊዜው አጭር ስለሆነ ለመመልከት ያህል የመጀመሪያው እንግዲህ ከወንጀል ምርመራ እና ክስ ጋር የተያያዙ ጉዳዮችን የሚመለከቱ ናቸው። እንግዲህ ቀደም እናንተ በደንብ ስትወያዩበትም እንደሰማሁት እንግዲህ በሽግግር ይቅርታ ሁሉም ነገር ይታለፋል ወይ? ፍትህንስ እንዴት ነው ማስፈን የሚቻለው የሚለውን ነገር በሰፊው እናንተ ስትወያዩበት ነበረና ምናልባት በተለይም በዚህ 4 ዓመት ውስጥ ኢትዮጵያ ሀገራችን እያለፈችበት ያለው ሁኔታ የሚታወቅ ነው። ከሰብአዊ መብት ጥሰቶች አንጻር እንዲሁም የነበሩ የቆዩ የሰብአዊ መብት ጥሰቶች እንዴት ነው የሚታዩት? እነዚህ ጉዳዮች በይቅርታ ይታለፋሉ ወይ? በሽግግር ፍትህ ስርዓት ውስጥ ትራንዚሽናል ጀስቲስ ቢኖርም ተጠያቂነት እንዴት ነው የሚታየው የሚለው መመልከት ያስፈልጋል። እንግዲህ በሽግግር ፍትህ ፖሊሲ ውስጥ ከተቀመጡት አንኳር ነጥቦች አንዱ በሽግግር ፍትህ ትግበራ ሂደት ውስጥ ጉልህ ሰብአዊ መብት ጥሰቶችና ከባድ ወንጀሎችን በተመለከተ የሽግግር ፍትህ ፖሊሲው ግልጽ አድርጎ አስቀምጧል። እንግዲህ ጉልህ በሆኑ ወንጀሎች ላይ ትኩረት ያደረገ የክስ ሂደትም እንደሚከናወን እንደዚህ ያስቀምጣል ማለት ነው። ስለዚህ በሽግግር ፍትህ ፖሊሲ ውስጥ ይቅርታ እንዳለ ሁሉ በወንጀል ተጠያቂነትም እንዳለ መመልከት ያስፈልጋል ማለት ነው። በመሆኑም ይቅርታ ብቻ በሽግግር ፍትህ ፖሊሲ ውስጥ ፍትህን ያሰፍናል ወይም ደግሞ ነገሮችን ወደ ነበረበት ይመልሳል ማለት አይደለም ማለት ነው። በመሆኑም በሽግግር ፍትህ ትግበራ ሂደት ውስጥ የወንጀል ምርመራ የሚካሄድባቸውና ክስ የሚመሰረትባቸው እንዲሁም አጥፊዎችን በተመለከተ በጉልህ የሰብአዊ መብት ጥሰት ላይ ከፍተኛ ደረጃ የወንጀል ተሳትፎ ያላቸው አጥፊዎች ላይ ተግባራዊ እንደሚደረግና ክስ እንደሚመሰረትም ያስቀምጣል ማለት ነው። ነገር ግን በጉልህ የሆኑ የወንጀል ተግባራት ላይ ያልተካፈሉ ግለሰቦች፣ ተቋማትን
በተመለከተ ደግሞ በከፍተኛ ደረጃ የወንጀል ተሳትፎ የሌላቸው አጥፊዎች ደግሞ ሌላ ከወንጀል ክስ አማራጭ ውጪ ባለ ስርዓት ውስጥ ሄደው ነገሮችን እንደሚፈታም ያመለክታል ማለት ነው። በመሆኑም በሽግግር ፍትህ ፖሊሲያችን ውስጥ አሁንም ትኩረት ማድረግ የሚገባን ነገር ይቅርታ ብቻ ለብቻው መፍትሄ እንዳልሆነ፣ ከይቅርታ ጋር በተያያዘ የራሱ የሆነ አሰራርና ሂደት እንዳለው፣ እንደዚሁም የክስ የሚመሰረትበት በወንጀል ጥፋተኛ የሆኑ አካላት የሚጠየቁበት የአሰራር ስርዓት የተዘረጋ መሆኑን አጽንኦት መስጠት ይገባል ማለት ነው። ከዚህ ጋር በተያያዘ የክስ ስራ የሚከናወንበት ተቋማትን በተመለከተም እንደዚሁ ይሄ ፖሊሲ አስቀምጧል ማለት ነው። እንግዲህ አሁን ላይ ባለው የወንጀል ምርመራና የአቃቢ ህግ ተግባርን በምንመለከትበት ጊዜ የወንጀል መዝገብ ምርመራን አጠናቆ አቃቢ ህግ ከተመራ በኋላ አቃቢ ህጉ የወንጀል ክስ የሚመሰረት ይሆናል። ይህ እንግዲህ የተለምዶ አሰራር በዚህ በወንጀል ፍትህ በወንጀል የሽግግር ፍትህ ፖሊሲ ጋር በተገናኘ የተለየ አሰራርን አስቀምጧል። በመሆኑም ከዚህ በኋላ የሚኖር ማለትም በፊት ለተፈጸሙ ወንጀሎች የሰብአዊ መብት ጥሰቶችን በተመለከተ የሚኖር ተጠያቂነትን በተመለከተ ነፃና ገለልተኛ ሆኖ ራሱን ችሎ በሚቋቋምና የህዝብ አመኔታ በሚኖረው አዲስ የልዩ አቃቢ ህግ ተቋም አማካኝነት ክስ የሚመሰረት መሆኑን ፖሊሲ ያስቀምጣል ማለት ነው። በመሆኑም በፍትህ ሚኒስቴር ስር በነበረ አቃቢ ህግ ላይሆን ይችላል። እሱ እንግዲህ ወደፊት የምንመለከት ይሆናል። ነገር ግን ራሱን የቻለ አዲስ ልዩ ነፃና ገለልተኛ የሆነ ተጠያቂነትን ሊያሰፍን የሚችል ለሙያው ታማኝ የሆነ አቃቢ ህጎችን ያቋቋመ ያደራጀ አዲስ የልዩ አቃቢ ህግ ተቋም ሊቋቋም እንደሚችል ፖሊሲ ያስቀምጣል ማለት ነው። ስለዚህ ልዩ የሆነ አቃቢ ህግ ይቋቋማል ካልን የፍትህ ሂደት ውስጥ እንዴት ነው የሚከናወነው? እንግዲህ አብዛኛውና አምነስቲ ኢንተርናሽናል የተለያዩ ተቋማት ሲያወጡት የነበሩትን ሪፖርቱን ከዚህ በፊት የነበሩትን በ3 ዓመታት ውስጥ የነበረውን ኢትዮጵያ ላይ ሲወጡ የነበሩ ሪፖርቶችን መመልከት ከቻላችሁ እንግዲህ ኢትዮጵያ ውስጥ ክራይም አጌንስት ሂውማኒቲ በሰው ልጆች ላይ የተፈጸሙ ወንጀሎች ተፈጽመዋል ተብሎ ነው የሚታመነው። የተለያዩ ዓለም አቀፍ ተቋማት ኢንተርናሽናል ኦርጋናይዜሽኖችም በማስረጃ የተደገፈ የተለያዩ መረጃዎችን ያወጣል። በመሆኑም ሀገራችን ካለችበት ሁኔታ አንጻር እነዚህን ሁኔታዎች በሽግግር ፍትህ ፖሊሲ ውስጥ እንዴት ነው የምናሳልፈው የሚለውን ጥያቄ ለመመለስ ዋና ቅድም መጀመሪያ እንዳነሳሁላችሁ የዚህ የፖሊሲው የተዘጋጀበት ዓላማ ማለት ነው። በመሆኑም እንግዲህ ልዩ የሆነ አቃቢ ህግ ተቋቁሞ ነው ይህ ጉዳዮች የሚመለከታቸው ደግሞ የክስ የመመስረት ሂደቱና የፍትህ ስርዓቱ የሚጀምረው ካለን እንግዲህ የፍርድ ቤት ሂደቶችስ እንዴት ነው የሚለውን ጥያቄ ደግሞ መመለስ ያስፈልጋል። ስለዚህ የፍርድ ቤት ሂደት የሚከናወነው እንግዲህ በነባሩ ፍርድ ቤት ውስጥ ሆኖ የሽግግር ፍትህ ጉዳዮችን ብቻ የሚመለከት ልዩ ችሎት እንደሚቋቋም ፖሊሲው ያስቀምጣል ማለት ነው። እንግዲህ መደበኛ ፍርድ ቤቶች አሉ፣ የፌዴራል ፍርድ ቤቶች አሉ፣ የአዲስ አበባ ከተማ አስተዳደር ፍርድ ቤቶች አሉ፣ ከመጀመሪያ ደረጃ ፍርድ ቤት አንስቶ እስከ ጠቅላይ ፍርድ ቤት ማለት ነው። ስለዚህ በእነዚህ ፍርድ ቤቶች በመደበኛ ፍርድ ቤቶች ውስጥ ሆኖ ነገር ግን በነባሩ ፍርድ ቤት ውስጥ ባለ ሳይሆን ራሱን ችሎ ሰፓሬትሊ በዚህ በሽግግር ፍትህ ፖሊሲ ውስጥ ያሉ ክሶችን የሚመለከት ራሱን የቻለ ችሎት እንደሚቋቋሙም ያመለክታል ማለት ነው። እንግዲህ ይህ የተቋቋመበት ምክንያት እንግዲህ ፍርድ ቤቶች ካለባቸው ጫናና ከተለያዩ የአሰራር ችግሮች አንጻር ራሱን በቻለ ሰፓሬት ጁዲሻል ኦርጋን መታየቱ በጣም ጥሩ ነው። ይሄ ነገር መደረጉ በዚህ በሽግግር ፍትህ ፖሊሲ ውስጥ መመልከቱ ማለት ነው። እንግዲህ በሽግግር ፍትህ ስርዓት ውስጥ ሁለተኛው አምድ ደግሞ እንግዲህ የወንጀል ተጠያቂነት አለ። የመጀመሪያው አምድ የወንጀል ተጠያቂነት ነው። የወንጀል ተጠያቂነቱን ሰፓሬት በሆነ ፍርድ ቤት የሚታይ ይሆናል። ልዩ በሆነ አቃቤ ህግም ገለልተኛ በሆነ አቃቤ ህግ የሚታይ ይሆናል። በነባሩ አቃቤ ህግ አይቀጥልም ካለን እንግዲህ በሽግግር ፍትህ ውስጥ እውነትን ማፈላለግስ፣ ይፋ ማውጣትስ፣ እርቅስ እንዴት ነው የሚከናወነው የሚለውን ደግሞ መመልከት ያስፈልጋል። እንግዲህ እውነትን ማፈላለግ፣ ይፋ ማውጣትና የእርቅ ተግባር ሲሆን በፖሊሲው እውነትን የማፈላለግና ይፋ የማውጣትና የእርቅ ስራ በሁሉም የጉልህ የሰብአዊ መብት ጥሰቶች ላይ
በማተኮር የጥሰቶችን መሰረታዊ ምክንያት፣ ተከታታይነትና ስልታዊነት እና መጠነ ሰፊነትን፣ አይነትንና የጉዳት መጠንን በመለየት ተግባራዊ እንደሚደረግ ተመልክቷል። ስለዚህ በሽግግር ፍትህ ውስጥ ተጠያቂነት እንዳለ ሁሉ እውነትን ማፈላለግ ስንል እንግዲህ እውነትን ይህንን ነገር አንድ ለምሳሌ በዚህ ሰሌክትድ በሆነ ለምሳሌ የትግራይን ጦርነት ብናነሳ በትግራይ ጦርነት ስለተፈጸሙ ወንጀሎች ማን ነው ወንጀሉን የፈጸመው? የተለያዩ ሪፖርቶች አሉ፣ ግን ማን ነው ወንጀሉን የፈጸመው የሚሉትን አካላት በእውነት ማፈላለግ ያስፈልጋል። እስቲል እየተፈጸሙ ያሉ ወንጀሎችም እንዳሉ ሆኖ ማለት ነው። ስለዚህ እውነትን ማፈላለግ ስንል ደግሞ ወንጀሎቹ የተፈጸሙበት አይነት እና ስልት ደግሞ በጣም ረቂቅ ነው። ባይዘው እንደዚህ አይነት ቦታዎች የሚፈጸሙ ወንጀሎች ማን እንደፈጸመው አይታወቅም። በየትኛው ሰዓት ሊፈጸሙ እንደሚችሉ አታውቁም። ነገር ግን በጣም የወንጀሎቹ አይነት ጉልህና በሰው ዘር ላይ የሚፈጸሙ ወንጀሎች ናቸው። ለምሳሌ ሰዎችን በጅምላ መግደል ሊሆን ይችላል፣ ማሰቃየት ሊሆን ይችላል እና እነዚህ የተለያዩ ወንጀሎች በተለያዩ ቪዲዮዎች እናንተ የምታውቋቸው እንትኖች አሉ። ስፔሲፊካሊ መጥራት ስለማያስፈልግ ነውና እነዚህ ወንጀሎችን እውነትን ከማፈላለግ አንጻር በማን የተፈጸሙት፣ ስልታዊ የወንጀል ተግባራቶችን እንዴት ነው ሊፈጽሙ የቻሉት የሚለውን መሰረታዊና ምክንያታዊ ጥናት ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ እውነትን ካፈላለግንና እውነቱ ይፋ ከወጣ በኋላ ደግሞ ኢኩቫለንት የሆነ ኮምፐንሴሽን ወይም ደግሞ ካሳ ለነዚህ ግለሰቦች መከፈል ይኖርበታል ማለት ነው። ስለዚህ ከዚህ በኋላ የሚከናወኑ ተግባራት ምህረት ማድረግ፣ ይቅርታ ማድረግ ከዛ በኋላ የሚመጡ ተግባራት ይሆናሉ ማለት ነው። በመሆኑም እንደማጠቃለያ እንግዲህ የኢትዮጵያ የሽግግር ፍትህ ወይም ደግሞ ትራንዚሽናል ጀስቲስ ፖሊሲያችንን በምንመለከትበት ጊዜ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ ገብቷል። በተለይ በወጣቶች ዘንድ ትልቅ የነቃ ተሳትፎ መደረግ ያለበት፣ ወጣቱ አንደርስታንድ ሊያደርገው የሚገባ ነገ ይችን ሀገር ተረክበን ለልጆቻችን ምን አይነት ሀገር እናስረክባለን ለሚለው ነገር ላይ ቆም ብሎ ማሰብ የሚያስፈልገው እና በምን አይነት መልኩ ይህ ፖሊሲ በምን አይነት መልኩ ጄኒውን በሆነ መንገድ ማንም አንድ ወገን ሌላኛውን ወገን በጎሪጥ ሳያየው በመተማመን ላይ የተመሰረተና እውነትን ፖሊሲው በእውነተኛ መልኩ ከተተገበረ ሀገሪቷ ካለችበት ችግር ያወጣታል ብዬ አምናለሁ። በፐርሰናሊ እንደዛ ብዬ አምናለሁ። የቢያት ተገባበሩን እኔም እናንተም ወደፊት የምንመለከተው ይሆናል። ነገር ግን እውነት እንደ ፖሊሲው ከጸደቀና ወጣቱን አሳታፊ በሆነ መልኩ የማህበረሰብ ክፍሉን ታች ድረስ ወርዶ ባሳተፈና ከቀበሌ እስከ ወረዳ በክልልም ደረጃ ከሄዳችሁ ከወረዳ እስከ ዞን ድረስ ያለው ማህበረሰብ ባሳተፈ መልኩ የሽግግር ፍትህ ፖሊሲ ተግባራዊ ከሆነ ሀገራችን በይቅርታና በምህረት የምታልፍበት ይሆናል ብዬ ፐርሰናሊ አምናለሁ። መቅደስ እንግዲህ ብዙም አይደለም፣ ይሄንን ነው ለጊዜው እንትን ያልኩት። ሌላ ከነሱ ሬዝ የሚደረግ ሀሳብ ካለ እንትን ልበልና እንጠቅልል። በጣም አመሰግናለሁ ስቲቭ። በጣም ሰፊና ጥልቅ ሀሳብ ነው። በዚህ ዙሪያ በተለይ በደንብ ሀሳብ ማወቅ የምንችልበት ነገር ስለነበረ ጥሩ ኤክስፕላኔሽን የሰጠን። እኔ በግሌ ብዙ ነገር አግኝቼበታለሁ እና በጣም አድርገን እናመሰግናለን። እዚህ ካላችሁት ተሳታፊዎች አሁን ከሰማችሁት ጥያቄም ሆነ እንዲያብራራላችሁ የምትፈልጉት ሀሳብ ካለ ለእንግዳችን እናቀርብላትና ከዛ ወደ ውይይታችን እንመለሳለን ማለት ነው። ጥያቄ ካላችሁ ከአሁን ጀምሮ ማቅረብ ትችላላችሁ። እኔ ጥያቄ ይችላል ይቻላል። ታም ይቀጥል። ሰላም፣ እንዴት አመሻችሁ? ቴንክ በጣም መጥሊ በጣም ጥሩ እንግዳ ነው። ወይዛፍታችን ጥሩ ነጥቦች ያስፈልጋል። ቆይታውን በጣም አሪፍ ነበረ። በጣም እያዳመጥኩ ነበር ከልብ ጀምሮ። በጣም ደስ የሚል ቆይታ ነበረ። እንግዳችንን በጣም አመሰግናለሁ። የኔ ጥያቄ ሁለት ጥያቄ አለኝ። አንደኛው በተለያዩ ሀገራት ለምሳሌ አንድ ጥፋተኛ ተብሎ የተፈረደበት ሰው ወይ ለምሳሌ
አንድ ሰው ጥፋት ቢደርስበት እና ጉዳቱ ወደ ህግ ወስዶ ጉዳቱን ያደረሰው አካል ጥፋተኛ ተብሎ በህግ ቢወሰን የሆነ ሰዓት ላይ ጥፋት የደረሰበት ሰው ይቅርታ ቢል የሚፈታበት ሁኔታ እንዳለ አውቃለሁ። አንዳንድ ሀገራት ቅድም የተባሉት ነገሮች እንዳሉ ሆኖ ማለት ነው። ኢትዮጵያ ህገ መንግስት ላይ የሚያስቀምጣቸው ያው ሌሎች ሀገራቶችም ይቅርታ የማይፈቅዱባቸው ነገሮች እንዳሉ ሆኖ ማለት ነው። ይሄ ነገር ኢትዮጵያ ውስጥ ይሰራሉ። አንድ ሰው የሆነ በደል ቢደርስበትና ህግ ያንን ነገር ይዞት መጨረሻ ላይ ጥፋተኛውን አካል ጥፋተኛ ካለ በኋላ ጥፋት የደረሰበት ሰው በቃ ይበቃል ይቅር ብያለሁ ቢል ጥፋተኛ የተባለው ሰው የሚፈታበት ሁኔታ አለ። መጀመሪያው ጥያቄ ነው። ሁለተኛው ጥያቄ በተለያየ ጊዜ እንደምንሰማው መንግስት በይቅርታ ብዙ እስረኞችን ይፈታል። በተለያየ ጊዜ ለምሳሌ ባልን አስታኮ በሆኑ ምክንያቶች እስረኞች በይቅርታ ይፈታሉና ምናልባት ጉዳት የደረሰበት ሰው ይቅር ሳይል ወይም ደግሞ ለጉዳቱ ትክክለኛውን ነገር ያ ጉዳት ያደረሰ ሰው አግኝቷል ብሎ ኮምፐንሴሽን ሳያገኝ መንግስት ይቅርታ ብሎ በይቅርታ ያስወጣልና ይሄ ነገር እንዴት ነው የሚታየው? ጉዳት የደረሰበት ሰው ፍቃዱ ይጠይቃል ወይ? እንደዚህ በሚሆንበት ሰዓት ላይ ነው የናቸው ጥያቄዎች። ቴንክ ዩ በጣም ለንታም ከስር ቢመለስ ይችላል ይመስለኛል አይደል? እሺ እሺ ምናልባት እንትን የታምራት ጥሩ ጥያቄ ነው ያነሳው። እስቲ ከሰማሁት አንፃር ልመልስልህ። ምናልባት በደንብ አልተሰማኝም እና የመጀመሪያው ጥያቄ ጉዳት ከደረሰበት ሰው አንፃር ነውና ክስ እኔ አንደርስታንድ ያደረኩት ያው ክስ ተመስርቶበት ያ ሰው ፋይናል ጀጅመንት ላይ ከደረሰና የጥፋተኝነት ውሳኔ በሚሰጥበት ሁኔታ ይቅርታ ማለቱና ይቅርታ ማለቱ ከጥፋቱ እንትን የቅጣት ማቅለያ ይሆነዋል ወይ ነው መሰለኝ የጥያቄው ይዘት። መቅደስ ካልተሳሳትኩ እንደዛ ሳይሆን ይቅርታ ከጠየቀ በኋላ ማለት ይሄኛው ከሳሹ ይቅርታ በቃ እኔ ትቼዋለሁ ይቅርብኝ ቢል ለዛ ሰው የቅጣቱ ይነሳለታል ወይ? ወይም ደግሞ ከፍርድ በኋላ ማለት ነው። ከፍርድ በኋላ ተከሶ ከፍርድ በኋላ አይ ቲንክ እንደዛ ነው አታሚ። አዎ ፍርድ ከተወሰነበት በኋላ ሰውየው ተፈረደበት በኋላ በቃ ይቅርታ ይደረግለት ቢል ከሳሹ ያ የመሆን እድል አለ ወይ? ኦኬ ገባኝ። እሺ አሁን እዚህ ጋር መመልከት ያለብን ጉዳይ ክሶች ያው ሁለት አይነት ሊሆኑ ይችላሉ። ፍትሐ ብሔር እና የወንጀል ክሶች ማለት ነው። ፍትሐ ብሔር እንግዲህ የወንጀል ክስ ከሆነ በግለሰብ ደረጃ የሚቀርብበት የክስ ሂደት ከእነዚህ ፒቲ ኦፌንስ የምንላቸው ቀላል የወንጀል አይነቶች የምንላቸው አሉ። በተለይም በወንጀል ህጉ ወደ መጨረሻ አካባቢ የተደነገጉት ይሄ ከ500 በኋላ ያሉትን በምንመለከትበት ጊዜ እጅ ፊት፣ ስድብ፣ ዛቻ የመሳሰሉት ወንጀሎች የተፈጸሙ በሆነበት ጊዜ ግለሰቡ በየትኛውም ጊዜ በአቃቤ ህግም እንደዚህ አይነት የወንጀል አይነቶች ክስ አይመሰረቱም። በእውነቱ ምናልባት ግለሰቡ ጥፋት አድራጊውን እና ከሳሹን የማስማማት ስራ ነው የሚሰራው በአቃቤ ህግ በኩል እንደዚህ አይነት ወንጀል እና ያው ትቼዋለሁ ካለ እንደዚህ አይነት ቀለል ላሉ ፒቲ ኦፌንሶች ከሆነ አይ በቃ መሬዋለሁ፣ ይቅርታ አድርጌዋለሁ፣ እና እሱ ተግባብተናል፣ ጉዳያችንን በውጭ ፈተናል ካለ ፍርድ ቤት በነፃ የማያሰናብትበት ምክንያት የለም እንደዚህ አይነት ወንጀሎች ከሆኑ። ነገር ግን በኢፌዴሪ የወንጀል ህግ አንቀጽ 2 እንግዲህ እንደምንመለከተው የወንጀል ህጋችን ዋና ዓላማው የማህበረሰቡን እና የሀገረ መንግስቱን ሰላም መጠበቅ በመሆኑም የሚፈጸሙ ወንጀሎች በግለሰብ ላይ የተፈጸሙ ወንጀሎች ሳይሆን በመንግስት ላይ እና በህዝብ ላይ የተፈጸሙ ተደርገው ነው የሚታሰቡት አንድ ወንጀል ሲፈጸም ማለት ነው። በመሆኑም እነዚህን ወንጀሎች አንተ አንድ የሙስና ድርጊት ውስጥ ተሳትፈህ ፍርድ ቤት ቀርበህ ፍርድ ቤት የመጨረሻ ውሳኔ ባሳለፈበት ጊዜ ላይ ይቅርታ ማለት ቫልዩ አለው ወይ ጥያቄ ገብቶሃል አይደለ? ስለዚህ ሁሉም የወንጀል አይነት በይቅርታ ቀደም የትራንዚሽናል ጀስቲስ ፖሊሲያችንም ላይ ትንሽ ነካነካ አድርጌዋለሁ እና ሁሉም ወንጀል በይቅርታ አይታለፍም። ፍርድ ቤትም ሁሉንም አይነት ውሳኔ በይቅርታ ሊያቀል አይችልም፣ በይቅርታ ልትፈታበትም አትችልም ማለት ነው እና
ይህንን ነገር አጽንኦት መስጠት ያስፈልጋል። በይቅርታ ሊታለፍ የሚችል ጉዳይ አለ፣ በይቅርታ ደግሞ የማይታለፍበት ጉዳይ አለ። ግን አንተ እንዳልኩ እንደ ወንጀሉ አይነት ዲተርማይን የሚደረግ ቢሆንም በጣም ከጀጅመንት በፊት ምናልባት ሊሆን ይችላል እንጂ ከጀጅመንት በኋላ ያንተ ሰውየውን ይቅር ብዬዋለሁ ወይ ይቅርታ አድርጌለታለሁ ብሎ እንትን ማለቱ ብዙም ኢፌክት ስለሌለው፣ ምክንያቱም ፍርድ ቤቶች የሚሰጡት ውሳኔ ከተሰጠበት ደቂቃ በኋላ አስገዳጅነት ስለሚኖረው ማለት ነው፣ ህግ ስለሚሆን ከዛ በኋላ ወደ ኤክስኪዩሽን ወይም ደግሞ ወደ አፈጻጸም ነው የሚሄደው። በማረፊያ ቤት የቆየ ከሆነ ወደ ማረፊያ ቤት ይሄዳል። ያው ቅጣቱን የሚፈጽም ይሆናል ማለት ነው። ግለሰቡ ብዙም ውጤት አይኖረው። ምናልባት በፍትሐ ብሔር ጉዳዮች ላይ ግን በፍትሐ ብሔር ክርክሮች በምንመለከትበት ጊዜ ግለሰቦቹ በየትኛውም ጊዜ ከተስማሙ ያው የፍትሐ ብሔር ጉዳዮች አብዛኛው ጊዜ ግለሰቦችን ነፃነት የሚያሳጡ አይደል? ገብቶሃል አይደል? ማለትም የግለሰቦችን ፍሪደም ኦፍ ሙቭመንት አንተ በሆነ ወንጀል ጉዳይ ላይ ቢፈረድበት የሆነ ሰው ሊታሰር ይችላል። ይሄ ደግሞ የመንቀሳቀስ መብቱን ይገድበዋል፣ የተለያዩ ተያያዥ መብቶችን ይገድበዋል። በፍትሐ ብሔር ግን እንደዚህ የሚባል ሳይንስ የለም። አንተ ኢኮኖሚካል ኢንተረስትህን አፌክት ሊያደርግ የሚችል ውሳኔ ነው የሚወሰነው እንጂ የግል ነፃነትህን ሊገድብ የሚችል አይነት ውሳኔ አይወሰንም በፍርድ ቤት። በመሆኑ እንደዚህ አይነት ጉዳዮች ላይ ምናልባት ግለሰቦቹ ከሳሽና ተከሳሽ በሽምግልና አማራጭ የሙግት መፍቻ ዘዴዎችን ተጠቅመው ይቅርታ ከተደራረጉ ከተማማሩና ይቅርታ ደብዳቤዎችንም ማመልከቻቸውን ፍርድ ቤት ወስደው ካጸደቁ የሚፈቀድበት ሁኔታ እንደ ፍርድ ቤት ሁኔታ ሊኖር ይችላል ማለት ነው። ስለዚህ ሁለት ቦታ ከፍሎ መመልከት ይገባል። የፍትሐ ብሔርና የወንጀል ጉዳዮች ላይ የወንጀል ጉዳዩ ምን አይነት ነው? ቀለል ያሉ ወንጀሎች ናቸው ወይ? በግል አቤቱታ ሊያስቀጡ የሚችሉ ወንጀሎች ናቸው ወይስ ከበድ ያሉ ወንጀሎች ናቸው? የሚሉትን መመልከት ያስፈልጋል ማለት ነው። ወደ ሁለተኛው ጥያቄ ስገባ መንግስት አብዛኛው ጊዜ በይቅርታ ይፈታል፣ በምህረት የሚፈቱ አሉ እና እነዚህ ከግለሰቡ ጋር በተገናኘ በወንጀል ድርጊቱ ተጎጂ የሆነው ግለሰብ እንዴት ነው? በአግባቡ ተክሶ ነው ወይ? ወይም ደግሞ ግለሰቡ ላይ ሊደርሱ የሚችሉ ነገሮችን መንግስት ታሳቢ አድርጎ ነው ወይ የሚል ጥያቄ መሰለኝ ማለት ነው። ጥያቄ ታምራ እሱም ብቻ ሳይሆን ፈቃደኝነታቸው እና እንዴት ነው እነሱ ይጠየቃሉ ወይ ከሱ ጋር ይመስለኛል። እሺ ፈቃደኝነት አይጠይቅም። ያው ቅድም እንዳልኩሽ የወንጀል ጉዳዮች አንድ ከተፈጸሙ በኋላ የሚመለከተው መንግስት ነው። ወንጀሉ ከተፈጸመ በኋላ ኦልሬዲ መንግስት ጋር ነው የሚደርሰው። መንግስት በፖሊስ አማካኝነት በተለያዩ መንገዶች ወንጀሉ መፈጸሙ ከደረሰበት ወንጀሉ መፈጸሙ የሚጣራ ይሆናል። ከዛ በኋላ ምርመራ የሚደረግ ይሆናል። ምርመራ ከተጠናቀቀ በኋላ ደግሞ ክስ የሚመሰረትበት ስርዓት ነው ያለው። በጣም የግለሰቡ በወንጀሉ የተጎዳው ግለሰብ የፍትህ ስርዓት ውስጥ ኢንጌጅ አድርጎ መብቱን የሚጠይቅበት ስርዓት እና የሚሳተፍበት ስርዓት በጣም ጠባብ ነው በእኛ ሀገር የወንጀል ህግ ማለት ነው። ምናልባት በሌላ ሀገር ጁሪስዲክሽኖች እና ኤክስፒሪየንስ ሊኖር ይችላል። የእኛ ሀገር የፍትህ ስርዓትን ስንመለከተው ግን የወንጀል ህጋችን ተጎጂውን አይመለከቱም። አብዛኛው ጊዜ የወንጀል ድርጊቱ ከተፈጸመ በኋላ ማለት ነው እና መንግስት የሚይዘው ጉዳይ ነው የወንጀል ጉዳይ ሲሆን እና ግለሰቡ ላይ ለምሳሌ 10 ዓመት ቢፈረድበትና ወደ እስር ቤት ቢገባ ከዛ በኋላ ያለው ነገር የመንግስት ኃላፊነት ነው የሚሆነው። ምናልባት ግለሰቡ የንብረት ውድመት ደርሶበት ከሆነ የንብረት ጥቅሙን አፌክት የሚያደርጉ ነገሮች ደርሶበት ከሆነ በፍትሐ ብሔር ሌላ መዝገብ ከፍቶ የሚጠይቅበት አግባብ አለ። ያው ሳይካስ አይቀርም። ግን የወንጀል ተጠያቂነትን በተመለከተ ግን የመንግስት ኃላፊነት እና ግዴታ ነው የሚሆነው ማለት ነው። በመሆኑ አብዛኛው ጊዜ መንግስታት በሚቀየሩ ጊዜ ስልጣን በሚይዙ በተለያዩ እንትኖችን በመጠቀም ይቅርታ ሲያደርጉ እንመለከታለን። እኔም የደረስኩበት ታይም አለ የሆነ ጊዜ ላይ እና በሳህለወርቅ ዘውዴ ይቅርታ ተደርጎላት አብደን ተሰጥቶ ነበር ታይም እና እሳቸው እንደመጡ ማለት ነው እና እንደዚህ አይነት ጉዳዮችን አሁን አንተ ሳውሪ ያደረከው ጥያቄ ትክክል ነው። ግለሰቡ አሁን ለምሳሌ አንዲትን ሴት ልጅ ሬፕ ፈጽሞ እስር ቤት የገባ ልጅ
እና 5 ዓመት ወይ 6 ዓመት የተፈረደበት ግለሰብ ከዛ በኋላ ቢወጣ እንዴት ነው ነገሩ? በምህረት መታየት አለበት ወይ? ከዛ ጋር ከግለሰቧ ጋር ሊኖረው የሚችለው ነገር እንዴት ነው የሚለውን መመልከት ያስፈልጋል። ነገር ግን እነዚህ ምህረትና ይቅርታ የሚሰጥባቸው በወንጀል ህጋችን በተለይም በወንጀል ህጉ አንቀጽ 230 ላይ የተቀመጡ አግባብ ከይቅርታ ጋር በተመለከተ ማለት ነው። ስለዚህ ይቅርታ በወንጀል ጉዳይ በፍርድ ቤት የመጨረሻ ውሳኔ የተወሰነና ዋና ቅጣት ወይም ደግሞ ተጨማሪ ቅጣት ወይም ደግሞ ጥንቃቄና ጥበቃ እርምጃ ቅጣት በሙሉ ወይም በከፊል ነፃ ለማድረግ የሚሰጥ ይቅርታ ማለት ነው። ስለዚህ በፍርድ ቤት በክርክር ደረጃ ላይ ካለ ነው ይቅርታ ሊሰጥ የሚችለው። ምህረት ግን ቅድም እንዳልኩ በፕሬዝዳንቷ ሊሰጥ የሚችለው ነገር ግን ይህም ሲሰጥ ምህረትም ዝም ብሎ ይሰጣል ማለት አይደለም። የተለያዩ ነገሮችን በመመልከት ነው ምህረትም የሚሰጠው ማለት ነው። ምህረት እንግዲህ በርካታ የዓለም ሀገራት የወንጀል ፍትህ አስተዳደር ውስጥ የሚያገለግል ሀሳብ ቢሆንም እንግዲህ በተለያዩ ስለ ኤክሰፕሽናል እንትኖች ላይ ነው ሴናሪዎች ላይ ነው ይህንን የምትሰጠው ማለት ነው። ለምሳሌ ተደጋጋሚ ወንጀለኞች የምንላቸው አሉ። አሁን በወንጀል ህጋችን የተጠቀሱ ማለት ነው። እነዚህን ግለሰቦች አስወጥተኸው አንተ ነገ ላይ ሌላ ወንጀል እንደማይፈጽም ምንም ዋስትና የለም። ይህንን ግለሰብ አስወጥተኸው ማለት ነው። ነገር ግን በምህረት ግለሰቡ ተጠቃሚ ይሆናል፣ ለማህበረሰቡም ይጠቅማል ብለህ የምታስበው ሰው ከሆነ ግን ልታስወጣውና ምህረት ሊደረግለት ይችላል። ነገር ግን የግለሰቡ ወይም ደግሞ የተበዳዩ አስተያየት ግን አይጠየቅም። ያው ዝም ብሎ ይሰጣል እንጂ ተጎጂው የሚጠየቅበት ስርዓትና አሰራር እስካሁን የለም። የተመለሰልኝ ይመስለኛል። ታሚ እናመሰግናለን በጣም ስቲቭ። በቴክስት አንድ የደረሰ ጥያቄ አለ። ይቅርታ በእርቅ መጠናቀቅ አለበት ወይስ ግላዊ ነገር ብቻ ነው? ይቅርታ ማለት የሚል ጥያቄ ይጠይቃል። ይቅርታ እሺ፣ በእርቅ መጠናቀቅ አለበት ወይስ ግላዊ ነገር ብቻ ነው? አጠራለች ጥያቄዋ። እሺ፣ ይቅርታ ከምን አንጻር ነው ጥያቄው? እኔ አሁን ከመለስኩለት ከህግ አንጻር ብቻ ለመልስለት ነው። እሺ፣ እናንተ አሁን ብትመልሱለት ጥሩ ነበር። እንትን ስልሽ በእንትን መልኩ ልመልሱለት ትችላላችሁ። እኔ አሁን በእንትን በህግ ከሄድን ያው ቅድም ያልኩትን እንትን ፕሮሲጀር ሊከተል ነው እና እኔ እንደ ግለሰብ ልመልሰው ወይስ እንዴት? እስቲ ደግመሽ ወይ በጽሁፍ ላይ ደሞዝ ነው ጥያቄ ያነሳው። ደሞዝ እስኪ ማወራከ ቻልክ ፐርሰናሊ እኔ እንደ ህግ ያለውን ጥያቄ ሰው ጀስት እንደዚህ በቤተሰባዊ ውስጥ ባሉ ጥፋቶች ወይ በጋራም በጓደኝነትም ውስጥ ባሉ ነገሮች እንደዚህ ጥፋቶች ሲኖሩ ይቅርታ ልንደራረግ እንችላለን፣ ልንጠይቅም ልንቀበልም እንችላለን እና እነዛ ነገሮች በይቅርታ መልክ አለባቸው ይላል። ኦኬ። ስለዚህ የግል ጥፋቶችም በጓደኝነት ውስጥ የሚፈጸም ጥፋት፣ በትዳር ውስጥ ሊፈጸም የሚችል ጥፋት፣ በቤተሰብ ውስጥ የተለያዩ ጥፋቶችን እንዴት ነው በምህረት እናልፋቸዋለን ወይ ነው አይደል? እንደዛ አሁን ይሄ እኔ ስለ ቅድም እናንተ ስትወያዩበትም ከነበረው ሀሳብ አንጻር ይቅርታ ማድረግን ምደግፍ ሰው ፐርሰናሊ ከጠየቀኝ ማለት ነው። ገብቶሃል አይደለ? ነገር ግን ይቅርታ መደረግ ያለባቸውና መደረግ የሌለባቸው ጉዳዮችም ደግሞ አሉ። በይቅርታ ልታልፋቸው የሚገቡ ጉዳዮች ቢኖሩም ደግሞ መረሳት የሌለባቸው አይነት ጉዳዮችም አሉ። ገብቶሃል አይደለ? ኦኬ። ፎርጊቭነስ ትልቅ ነገር ነው። ለአንድ ሰው ይቅርታ መስጠት ትልቅ ነገር ነው። ያ ሰው አንተን በድሎ ከነበረ፣ ፋሚሊህን ጎድቶ ከነበረ፣ ፐርሰናል ፊሊንግህን ጎድቶ ሊሆን ይችላል፣ ፍሬንድሺፕህን እንዳጠቃላይ ጎድቶት ቢሆን መንገድ ጎድቶ ሊሆን ይችላል። ያንን ሰው ይቅርታ ማድረግ ለአንተ አይምሮ እረፍት ይሰጣል። ትልቁ ነገር ያ ነው። ነገር ግን ምህረት ማድረግ ወደሚለው ደረጃ ከገባህ ግን ሁሉም ነገር ሀፕን አላደረገም። ስለዚህ በፊት ወደ ነበርንበት ነገር እንመለስ ወደሚለው ደረጃ ይመጣል። ገባህ አይደለ? እና እኔ ፐርሰናሊ ብትለኝ ምህረት ማድረግና ይቅርታ ማድረግ ይለያያል። የነበረ ግንኙነትን ወደ ነበረበት መመለስ ከምህረት ጋር ይገናኛል።
ለእኔ ማለት ነው። የህጉን ግንዛቤ ተወውና እኔ እናንተ የምንግባባበት ማለት ነው። ነገር ግን ይቅርታ ማድረግ ግን ኢትስ ኖርማል። አንድ ሰው ሊያጠፋው ጥፋት ሶሪ ካለ ኦኬ ኢትስ ኖርማል፣ ፈተነዋል ይህን ነገር ማለት ትልቅ ነገር። ነገር ግን ምህረት ካረክለት ግን ያ ሰው ምናልባት እንዲህ ስልህ ደግሞ ጨካኝና ብለህም እንትን እንዳትለኝ ብሌም እንዳታረገኝ ገባ። ምህረት ካልክ ነገሮች ወደ ነበሩበት ይመለሳሉ ማለት ነውና ያኛው ደግሞ ኬዝ ባይ ኬዝ ነው የምትመለከተው። ኦኬ ምህረት ካረኩለት ሰውዬ ወደ ነበረው ነገር እንመለሳለን፣ ሁሉም ነገር በነበረበት ይቀጥላል ገባ አይደለ? ነገር ግን ይቅርታ አድርገህለት ነገሮችን ወደ ነበሩበት የማትመልስበትም ሁኔታ ሊኖር ይችላል። ነገር ግን ይቅርታ ማድረግ ምህረትን ማድረግ የሚሻል ይመስላል ስትመለከተው ማለት ነውና ምናልባት ይቻላል፣ በሁለቱም መንገድ ይቻላል። ይቅርታ አድርገህ ሁሉንም ነገር መርሳት ይቻላል። ምህረትም እንደዛ ተመሳሳይ ናቸው። ግን ከይቅርታ በኋላ ያው ምህረት ነው የሚመጣውና ትንሽ ምህረት ከእንትን ጋር የተገናኘ ነገር ስለሆነ ከፊሊንግ ጋር የተገናኘ ነገር ይገባል። ይቅርታ ማድረግ ሰውየው ምንድነው አይምሮ ውስጥ ተፈጥሮ የሚቀር ነገር ነው ይቅርታ ማለት ነው አንተ ጋር ማለት። ምህረት ግን ካልከው የተከሰቱ ነገሮችን እንዳለ ረስተህ ላይክ ሀፕን ያደርገው ነገር ረስተህ ወደኋላ ባክ የምታደርግበት ነገር ነውና ይሄ እንደ ግለሰቡ ይለያያል፣ እንደተፈጸሙ በደል ይለያያል እና ትንሽ ለእኔ ሁለቱ ይለያያሉ። ይሄን ነው ደግሞ እሺ እስቲ በጣም አድርገን እናመሰግናለን። እኔ አንድ ጠይቅ ከሪስቶራቲቭ ጀስቲስ የሚባል አለ አይደለ? ከትራንዚሽናል ጀስቲስ ይለያያል አይደለ? ከሁለቱ ትራንዚሽናል ጀስቲስ እና ሪስቶራቲቭ ይሄ የማቋቋም ፍትህ የሚባለው ሁለቱ ይለያያሉ አይደለ? እስኪ ስለነሱ ትንሽ ነገር ከሁለቱ ጋር ከትራንዚሽናል ጀስቲስ አንጻር አድርገህ ስለ ሪስቶራቲቭ ጀስቲስ ትንሽ ነገር እንድትል። ትራንዚሽናል ጀስቲስ የምንለው እንግዲህ ቅድም እንደነገርኩሽ የሽግግር ፍትህ የምንለው ከቅርብ ጊዜ ወዲህ ሀገራት እየተጠቀሙበትና ለውጥ እያመጣ ትራንዚሽናል ጀስቲስ ስንለው ማለት ነው። እና ይህ አሰራር እንግዲህ ሀገራት የተለያዩ ሀገራት ካላቸው ነባራዊ ሁኔታ ከገቡበት የችግር ሁኔታ እያዩ ኬዝ ባይ ኬዝ እንትን እያሉት ያሉ ናቸው፣ ተግባራዊ እያደረጉት ያሉት ናቸው። እንግዲህ ትራንዚሽናል ጀስቲስ ስንለው አብዛኛው ጊዜ ይሄ ባኩን አይመለከትም ማለት በፊት ላይ ለተፈጸሙ ነገሮች ጥሰቶች። በእርግጥ አሁን የኛ ሀገርና አፕሮች ስትመለከቱ የተለያዩ ሀገሮች የራሳቸው ጁሪስፕሩደንስ ዲቨሎፕመንት ስላላቸው ይሄ የህግ ስርዓታቸው የተለየ እንትን ስላለው ዲቨሎፕመንት አካሄድ ስላለው እንደ ሀገሪቱ የእንትን ደረጃ ነባራዊ ሁኔታ ተግባራዊ የሚደረግ ትራንዚሽናል ጀስቲስ ነው። ስለዚህ የኛ ሀገርንም ትራንዚሽናል ጀስቲስ ፖሊሲ የሽግግር ፍትህ ስርዓቱን ፖሊሲ ስትመለከቱ እንግዲህ በፊት ለተፈጸሙ ሰብአዊ መብት ጥሰቶችን ነው የሚለው ኢቨን ማለት ነው። ስለዚህ እነዚህ ስህተቶችን እንትን ብሎ በፊት የነበረውን እንትን ስህተት አርሞ ወደፊት ከዛ ስህተት የምትማሪበትንና እንትን የምትይበትን እንዲሁም የበፊቱን እንትን የምታጠሪበት ነው። የወደፊቱን እንትን ያለውን ፌቲሽን የሀገር ፊት ሊሆን ይችላል፣ የጀስቲስ ሲስተሙን የተለያዩ የተፈጸሙ ወንጀሎችን የምታጠሪበት አሰራር ነው። ሪስቶሬቲቭ ጀስቲስ ስትይ ግን ስኮፑ በጣም ጠባብ ነው። ገብቶሻል አይደል? አንደኛ ሪኮንሲሊዬሽኖችን ውስጡ የሚይዛቸው ነገሮች ማለት ነው። የነበሩ ጉዳቶችን በፊት የተፈጸሙ ጉዳቶችን መጠገንን ሊሆን ይችላል። አጠቃላይ የሚይዘው ነገር በዛ ጉዳይ ላይ የተጎዱ ወገኖችን ማለትም ቪክቲሞችን ኮምፐንሴት ማድረግን ሊሆን ይችላል። ይሄ ተጠያቂነትን ቅድም እንዳልኩሽ በሽግግር ፍትህ ሂደቶች ውስጥ ብዙ አምዶች አሉ አላልኩሽም? ከወንጀል ተጠያቂነት አኳያ፣ እውነትን ከማፈላለግ አኳያ እነዚያ የጠቀስናቸውን ፕሮሰሶችን ላያልፍ ይችላል። ሪስቶሬቲቭ ጀስቲስ ስንለው ማለት ስኮፑ በጣም ናሮ ነው። ገባሽ አይደለም? ትራንዚሽናል ጀስቲስ ስንለው ግን የኋላ የተፈጸሙ የሰብአዊ መብት ጥሰቶችን፣ ወንጀሎችን ሊሆን ይችላል እንዲሁም ወደፊት ሊፈጸሙ የሚችሉ ለምሳሌ ሀገራችን አሁን ያለችበት ሁኔታን የኛ ሀገር ፖሊሲ በፊት የነበረውንም
ባኩንም ፊቸሩንም ታሳቢ አድርጎ የጸደቀ እንደውም ኢቭን ስኮፕ ላይ የኛ ሚሊዮን ለምሳሌ የዚህ የትራንዚሽናል ጀስቲስ ተፈጻሚነት ማስረጃ እስከሚገኝበት ድረስ ነው። ለምሳሌ አሁን በትግራይ ስለተፈጸመ ወንጀል አሁንም ለሚፈጸሙ ወንጀሎች አሁን ከዛሬ 10 ዓመት በኋላ ቢፈጸም በይርጋ ታገጁ ገብቶሻል አይደል? በይርጋ ይታገድ። ይሄ ጉዳይ በይርጋ ስለታገደ አይታይም አይባልም። ማስረጃ እስከተገኘበት ጊዜ ድረስ ያ ጉዳይ ላይ ይችላል። ሪስቶሬቲቭ ጀስቲስ የምንለው ግን ሊሚትድ የሆነ ነው ስኮፕ ገብቶሻል አይደል? ቪክቲም የነበሩ ሰዎች ተጠያቂ መሆን የነበረባቸውን ሰዎችን ሰሌክትድ ፐርሰኖችን ተጠያቂ ያረግሽ እንትን አረግሽ ዘጋሹ ማለት ነው። እና ሪስቶሬቲቭ ጀስቲስ የምንለው በአጠቃላይ ስኮፑ ጠበብ ያለ ነው ማለት ነው። ገባኝ። እሺ በጣም አመሰግናለሁ ስቲቭ። ተመልሰኛለሁ። በጣም እናመሰግናለን። ከዚህ ሀሳብ ጋር በጣም ጥሩ ሀሳቦችን ዋና የሚባሉ ሀሳቦችን ነው ያነሳልንና በጣም አድርገን እናመሰግናለን። ይሄ ለሁላችንም አሁን ማነሳው የመጨረሻው ለሁላችንም የመወያያ ፖይንት ይሁንልንና አንተም እንደው ፐርሰናሊ ወጣት ነህ እንግዲህ እኛም ሁላችንም እዚህ ጋር በተለይ ይሄ ዲያሎግ የሚዘጋጀው ወጣቶችን ብቁ ለማድረግ ነው። በተለያዩ ወጣቶችን ይመለከታሉ ብለን ባልናቸው ኢሹዎች ላይ እስፔሻሊ ደግሞ ይሄኛው ፕሮጀክት ፒስ ኤንድ ሪኮንሲሊዬሽን ስለሆነ ወጣቶችን እንዲሳተፉ ለማድረግ ስለሆነ አንተም እንደ ወጣትነትህ አሁን ከምፖስት ጥያቄ ጋር የተያዘ ትንሽ አጠር ያለ ማብራሪያ ትሰጠናለህ። ሌሎቻችሁም እንደዚሁ ከሱ በኋላ ሀሳባችሁን ትጥናላችሁ ማለት ነው። ጥያቄው የሚለው ለጤነኛና ጠንካራ ቤተሰባዊ፣ ማህበራዊ፣ ብሔራዊ ግንኙነት እና ወደፊት ለመጓዝ ይቅርታን በምን መልኩ እንጠቀምበት የሚል ጥያቄ ነው። ከሌሎችን ጀምር ይቻላል። ሌሎቻችሁም እዚህ ላይ ሀሳብ ስጡበት። ይቅርታን እንድንጠቀምበት በምን አይነት መልኩ እንጠቀምበት ለሚለው ጥያቄ ያው ይቅርታን በዋናነት ውስጣችን ሰላም እንዲሰማን ነው፣ ውስጣችን ነፃነት እንዲሰማን ነው ብዬ አስባለሁ። ከሰውየው ይቅርታ ከምናረግለት ወይም ደግሞ ከበደለን ሰው ይልቅ ለራሴ አእምሯዊ ሰላም ብዬ ለራሴ ውስጣዊ ሰላም ብዬ ማድረገው ነገር ስለሆነ ወደፊትም ብንጠቀምበት ብዬ ማስበው አሁን ያለንበትን ነገር አሁን ላለንበት ሰላም መስፈን እና ደግሞ ለወደፊቱ አትሊስት ያለፈውን ነገር እንኳን ማጽናት ባይችል ከነጨራሹ እርስት እንድናደርገው ባያረገን እንኳን ለወደፊቱ ሰላማችን አዲስ ለምንጀምረው ጉዞ በተለይ ከኮንፍሊክት በኋላ ሰዎች ከተጣሉ በኋላ ከዛ በኋላ ለሚኖረው ድጋሚ ቢውልድ ለሚደረገው ሪሌሽንሽፕም ሊሆን ይችላል ኮሚዩኒቲ ከዛ በኋላ ላለው ጉዞ ወይም መንገድ እንደ መጀመሪያ እንድንጀምርበት ከሚያደርጉን ቱል መካከል አንዱ ስለሆነ ይቅርታን በሱ መልኩ ብንጠቀምበት እንደ አዲስ ምዕራፍ መጀመሪያ ቢያንስ የፊት ለፊቱን ፊውቸር ፓዙን የማጽጃ መንገድ አድርገን ብንጠቀምበት ተጠቃሚ እንሆናለን ብዬ አስባለሁ። ይህ በቃ አንተ መቀጠል ትችላለህ። እኔ ምናልባት ምንም ጨምሮ የለም ይቅርታን በምን መልኩ እንጠቀምበት ለሚለው ያው አንቺ ካልሽው ባሻገር ሌላ ጨምር ያው ጊዜ መግደል ነው። በተቻለ መልኩ ይቅርታን የግንኙነት ማጠናከሪያ አድርጎ ማሰብ የራስን አእምሮ ነፃ አድርጎ ማሰብ በሚያስችል መልኩና ከዛም በተጨማሪ ደግሞ ፍትህ እና ተጠያቂነትንም ሊያሰፍን በሚችል መልኩ እንጠቀምበት የተሻለ ነገሮች በይቅርታ ሁሉም ነገሮች በይቅርታ መሸፈን የለባቸው እና ትልቁ ነገር በይቅርታ መሀል መካስ ያለበት ወገን ተከሶ ጥቅሙ የተጎዳው አካል ትክክለኛው ነገር ተሰጥቶት ወደ ነበረበት ተመልሶ አጥፊውም ደግሞ ተቀጥቶ መሆን አለበት ብዬ አስባለሁ። ነገር ግን አንቺ እንዳልሽው ቅድም ግንኙነትን ራስን ከጥፋተኝነት ስሜት ወይም ደግሞ አጠቃላይ አእምሮንም ነፃ አድርጎ እንትን ከማለት አንጻር መመልከትም ያስፈልጋል። አንቺ እንዳልሽው ግን ከዛም በተጨማሪ አጥፊ የሚጠየቅበት እንዲሁም ደግሞ ተጎጂ የሚካስበትንም እንደዛሁ አሰራር በጠበቀ መልኩ መሆን አለበት ብዬ አምናለሁ። በጣም አመሰግናለሁ ስቲቭ። አንተም ጊዜህን መስዋዕት አድርገህ
እዚህ ተገኝተህ ካለ እውቀት ምንም ነገር ሳትሰስት፣ በተለይ እዚህ ሰዓት ላይ በጣም ብዙ መረጃዎች የሚያስፈልጉን ነገሮች ነበሩ። ከህግ አንጻር በተለይ ጥሩ የሆነ ትክክለኛ የሆነ መረጃን ስለሰጠን በጣም አድርጌ አመሰግናለሁ ስቲቭ። በሌላም ፕሮግራም ኦብቪየስሊ እንገናኛለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። በኤል4ጂም ስም በጂአርኤስ ስም በጣም አድርጌ አመሰግናለሁ። እሺ መልካም። እሺ ስቲቭ፣ እሺ ሰላም ደር። ስለዚህ ዛሬ የነበረን ቆይታ ይህን ይመስል ነበረ። በፎርጊቭነስ ወይም ደግሞ ይቅርታ ማድረግ በሚለው ርዕሰ ጉዳይ ላይ እየተወያየን እዚህ ደርሰናል ማለት ነው። ሁላችሁም እዚህ ተሳታፊ ስለነበራችሁ፣ ጊዜያችሁን መስዋዕት አድርጋችሁ አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። ከዚህ በኋላ በየ15 ቀኑ የሚካሄድ የዲያሎግ ሴሽን ነው፣ አይቀርም። ተወዳጁ ነው። በየጊዜው የተለያዩ አዳዲስ ሰዎችን እንጋብዛለን። የተለያዩ ካርድ ሽልማቶች አሉ፣ የመጽሐፍ ሽልማቶች አሉ። እነሱንም አካተን ከዚህ በተሻለ በየጊዜው እያሻሻልን ብዙ ነገሮችን እያሻሻልን እንገናኛለን ማለት ነው። ለዛሬ የነበረን መርሃ ግብር ይህን ይመስል ነበር። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ደሩ። መልካም የስራ ሳምንት። አሜን። ለሁላችንም ይሁን። ሰላም ደሩ። መልካም ጊዜ ነበረን። ሰላም። እሺ፣ ቻው። ሰላም ደሩ።